ይሄንን ወረቀት ካልፈረምሽ ልብሶቹንም አንሰጥሽም ያዘጋጀናቸውን ትኬቱንም አንሰጥሽም by the way ህንድ ልቀር ነበር ከውድድሩ ስለ ሀገር ነበር የምታስቢው ስለ ሀሴት አይደለም ሀሴት የለችም ዛጋራ ኢትዮጵያ አፍሪካን ሪፕሬዘንት ማድረግ ትችላለች በጣም ትልቅ ሀገር ናት ብዙ ሰዎች እንረዳሻለን ብሎ ምንም ነገር ያላረጉኝ ሰዎች they're taking the credit ስመጣ ሰላም ጤና ይስጥልን ይህ ቆይታ ካምለሰት ጋር ነው የዛሬ እንግዳችን አርገን የጋበዝናት ሚስ ወርልድ አፍሪካን የሀገሯን ስም በሚስ ወርልድ መድረክ ላይ ያስጠራቸዋን ቆንጂየዋን ሀሴት ደረጀን ነው ሽኮረመም እንግዳችን ሆነሽ እዚህ ድረስ ለመጣሽ እጅግ በጣም አርጌ አመሰግናለሁ በጣም አመሰግናለሁ እንዴት ነሽ ደህና ነኝ እንዴት ነሽ ከሚዬ አምሮብሻል ሆነት ሳልቀድምሻል አዎ ቶሎ ብዬ እስቲ ሀሴትዬ እንደው ከስያሜሽን ጀምር እንደ ስምሽ ሀሴት ነሽ ወይ ወላጆችሽስ እንደው ምክንያት አላቸው ወይ ስምሽን ያወጡበት አባቴ ሁሌም ሴት ልጅ ከወለድኩ ሀሴት ወንድ ልጅ ከወለድኩ ባሮክ እለዋለሁ ብዬ አስብ ነበር ይላል እና እኔ መጀመሪያ ሰሆን ሀሴት ሆንኩኝ ቀጣዩ ባሮክ ሆነ ማለት ነው ኦኬ አስበውበት ነው መጀመሪያ ተዘጋጅተውበት የእውነት እንደ ስምሽ ነሽ ሀሴት እንሞክራለሁ እንግዲህ እንደ ስሜ ለመሆን ሀሴት በጣም ትልቅ ስም ነው ስምን መላክ ያወጣል ሲሉ አንዳንዴ እውነት ነው አይ ትራይ እንትን ይመስላል አይደል አባባል ነገር ግን አይደለም በጣም ይሄ ደስተኛ ሆኜ ባለኝ ነገር ግሬትፉል ሆኜ ለመኖር ሞክራለሁ ለዚህ ሀሴት ነሽ እኛም አሁን ተሰምቶናል ተጋብቶብናል thank you እስቲ ልጅነትሽን እናውራ ምን አይነት ልጅ ነበርሽ እንደው በትምህርት ቤት ውስጥ የነበረሽን ቆይታ ደግሞ እናንሳት ያው እድሜሽ እንደው ያንግ ስለሆንሽ ወደ ኋላ ወስጄ ምናምን ለማለት ይከብዳል እዚች ስለሆነች እንደው የትምህርት ቤት ቆይታሽን እናንሳው እስቲ እኔ የተማርኩት መጀመሪያ ከኪንደርጋርተን ጀምሮ እስከ 8ኛ ክፍል ኒው ግራንድ ይባላል የተማርኩበት ትምህርት ቤት ትንሽ ትምህርት ቤት ነበረ በጣም ፐርሰናሊቲ ዋይዝ ብዙ ነገር ዋይዝ ሼፕ ያደረገኝ ትምህርት ቤት ነው ኒው ግራንድ ይባላል አሜዚንግ ስኩል እዛ ነበር የተማርኩት እንትን ነበርኩኝ ጎበዝ ተማሪ ነበርኩኝ በጣም ትምህርት ላይ በደንብ ጎበዝ ነበርኩኝ ኒው ግራንድ ያለው ይሄ አፕብሪንጊንግሽ ይወስነዋል ትምህርትን እንድትወጂም እንድትጠዩ የሚያደርጉት ትምህርት ቤት ውስጥ ያለው ኤንቫይሮንመንት ነው እና አስተማሪዎቻችን ልጆች በጣም ደስ የሚል ኤንቫይሮንመንት ነበር ፌሪ ቴል ነበር ላይፍ ለኒው ከዛ ኒው ግራንድ ከጨረስኩኝ በኋላ ወደ ካቴድራል ገባሁኝ ካቴድራል በቃ ፈርስት ላይፍን ኤክስፒሪየንስ ያደረኩት ካቴድራል ነው ብዬ ነው የማስበው ለምን ከብዙ ቦታ ነው ብዙ ሰው የሚመጣው ትልቅ ትምህርት ቤት ነው ትምህርቱ ይከብዳል በጣም በቃ የሚገርም ኤክስፒሪየንስ ካቴድራል የነበረኝ ካቴድራል እንዴት ይልጋርሽ በቃ ተማሪዎቹ እኔ መቼም ይናፍቀኛል ብዬ አላስብም ነበር ካቴ ከነበረብኝ ፕሬሸር አንፃር ጎበዝ ተማሪ መሆን ካቴድራል ውስጥ ይከብዳል እና ካቴድራል እስከ 12 ድረስ ተማርኩኝ ሚስ ኢትዮጵያ ነበርኩኝ ካቴድራል እያለሁ ተወዳድረሽ ነው ይሄን ስያሜ ያገኘሽው ወይስ እንደው በውበትሽ በቆንጅናሽ እነሱ ምስክርነት ሰጥተው ነው ታይትሉን የሰጡሽ ማኒፌስት ያደረጉብኝ ራሱ ይመስለኛል እኔ ሳይሆን እነሱ እያዩሽ ሚስ ኢትዮጵያ የምትሆናት ውድድርም አልነበረም ሚስ ኢትዮጵያ ግን ስም ሰጡሽ ስያሜ ሰጡሽ ሚስ ኢትዮጵያ ያደረጉኝ እንዴት ደስ ይላል በጣም ካልቸር ዴይ ላይ ሚስ ኢትዮጵያ ነበርኩኝና ምን ተሰማሽ እንደው በወቅቱ አሁን እንደዛ ብለው ሲሰይሙሽ ምን አይነት ስሜት ነበር ውስጥሽ የነበረው ካቴ በጣም I had so many friends ሶሻል ነኝ እኔ ብዙ ጓደኞች አሉኝ ጎበዝ ተማሪ ነኝ at the same time ደግሞ ምን ልበልሽ ረባሽ አይደለሁም ግን ትንሽ ረባሽ የለውም በጣም አስተማሪ አከብራለሁ እኔ ያሳዝኛል አስተማሪዎቼ እና ረባሽ ሳይሆን I'm very social አሪስ አረበሽ ቀራለሁ ኦኬ ተግባቢ ነሽ በጣም እና ባቹ በቃ ሚስ ኢትዮጵያ ነሽ አሉኝ I'm like okay thank you ክራውን ምናምን አረጉልሽ እንዴት ነበር ፕሬዘንስ ክራውን ነበር እንደዛን ጊዜ ሳሽም የለም ኦኬ በቃ ተስማሙብሽ ኢትዮጵያ ተባልኩኝ በቃ የዛን ቀን የሚገርም ኤክስፒሪየንስ ነበረኝ የሰው መውደድም ታይበታለሽ እኔ like
you know they like me በጣም ነበር ደስ የሚለው out of everyone እኔን ሚስ ኢትዮጵያ ሲሉኝ ኦኬ ይሁን ነገር ኢትዮጵያ ሪፕሬዘንት ያደርጋል ብዬ አሰብኩኝ እዛን ጊዜ እንጂ ፓጀንትሪ ምን እንደሆነ ሞዴሊንግ ምናምን ሞዴሊንግ የመግባት ሐሳብ አለኝ ግን እንዳልኩሽ ትምህርቴ ላይም ጎበዝ ስለነበርኩኝ ከዛ እንትን የሚለኝ ይመስለኛል ይሄ ከዛ የሚወስደኝ ይመስለኛል ብዙ ነገር ስትሰሚ ሞዴሊንግ ኢንዱስትሪ ጥሩ ስም የለውምና አስቤበት አልነበረም በቃ ያንንም አላስታውሰውም አሁን ካቴድራል ሚስ ኢትዮጵያ መሆኔ እንዲህ በወሬ መሀል ለካ ነበርኩኝ ያልኩኝ ነው እንጂ የዚህን ያህል በቃ እንትን የለም አላስበውም ነበር ገርማል ከዛ ግቢ ገባሁኝ ማለት ነው ግን አሁን ካቴድራል ያለሽ እንደው እንዲዋይተውሽ ወይ ሞዴል ቁመና ነው ያለሽ ስታምሪ ምናምን የሚባሉ አይነት ነገሮች አይደል ኮሜንቶች ባስኬትቦል ትጫወቻለሽ ኦር ምንድነው ሞዴሊንግ ምናምን ሞክሪ በጣም ሰው ፕሬሸር ያደርግሻል አይደል አዎ በጣም everyone በቃ ቤተሰብስ ውስጥ በጣም ይላሉ ቤተሰቤኔ በጣም ልበልሽ ይሄ አክብረውን ያሳደጉኝ እናትና አባቴ በጣም ሀሴት ትችላለች ሀሴት ጎበዝ ናት ሀሴት በጣም ያሳደጉኝ እንደ ጓደኛ ነው ያሳደጉኝና ሞዴሊንግ በሞክር የሚያበረታቱኝ ናቸው ግን እኔ ነኝ ብዙ ጊዜ ኦን ፓውዝ ያደረኩት ሞዴሊንጉንም ትንሽ ይከብዳል ሞዴሊንግ አይ ቲንክ ፓጀንት እና ሞዴሊንግ ይለያያል አሁን ሀገር ነው ቀላቅለን የምናየው ቶክሲክ ነው እና በብዙ ነገር ሞዴሊንጉን ሳየው ቶክሲክ ሆነብኝ እና ብዙም አላሰብኩበትም ያው ፎቶ ሞዴል መሆን ነው እንጂ ራንዌይ ሞዴል መሆን ሐሳቡ አለኝ ፖቴንሻሉ አለኝ ሁሌ ነው የማስበው ሉኩም አለሽ እንጂ እሱ ነው ከባዱ ተፈጠርሽ እንደዚህ ሆነሽና ደስ ይላል እሱ ግን በጣም ራንዌይ ሞዴሊንግ እና ኢትዮጵያ ውስጥ አብሶ ሁሉም ነገር ቻሌንጅ አለው ይከብዳል ደግሞ እሱ ደሞና ሁሉ ቦታ ነው ግን ዓለም ላይ ነው በጣም ኢንዱስትሪው ከባድ ነው ኮምፒቲሽን ስላለው እኮ ነው መወዳደር ነው በጣም ኮምፒቲሽኑን ባለፈ እርስ በርስ ያለው እንትን ምናምን ሞዴሊንግ ከባድ ነው በጣም ፓጀንትሪም ከባድ ነው እና እንደዛ ብሎ ማኒፌስት ያደረጉብኝ ራሱ ይመስለኛል በቃ ይሄ የሆነ እንደሆን ሐሳብ የሰጠኝ ራሱ ይመስለኛል አዎ ከዛ በኋላ ጨረስኩኝ 12ኛ ክፍል አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ ገባሁኝ ማለት ምን ኬሚካል ኢንጂነሪንግ ነበር የገባሁት ከዛ ወደ ሶፍትዌር ኢንጂነሪንግ አደረኩት ወደሽው ነው ስትማሪ ኬሚካል I was very passionate about it ለምን ነበር እንደው ቀየርሽው አልመችም አለኝ ከእንትኑ ጋር ከፓጀንትሪው ጋር ትራቨል ማድረጉ ምናምን it's very hard እኔ ትምህርቴን በጣም ነው የምወደው ስቲል በጣም ጎበዝ ተማሪ እንደሆነሽ ሰምቻለሁ የውጤት ተማሪ ሁልጊዜ ተሸላሚ አይደል ሁልጊዜ ተሸላሚ ነበርኩኝ እኔ ትምህርት ያስከብራል ምንም ነገር ቢሆን እውነትም ኮሚኒኬት ማድረግ ይሄ ኮንፊደንስሽም ከምንም ነገር ሳይነሳ ሳይሆን ከማወቅ የሚመጣ ኮንፊደንስ መሆን አለበት ብዬ አስባለሁ ይሄ እና በተቻለኝ አቅም ሞክራለሁ ደግሞ እንዳልኩሽ አስተማሪዎቹም ያሳዝኑኝ ነበር በጣም ለነሱ ስትይኑ አንዳንዴ የምታጠኙና የምትማሪ ካቴድራል ስፔሻሊ ትልልቅ ሰዎች ናቸው አስተማሪዎቻችን እና ራሱ ደስ ይላል በግድሽ አስተማሪው እንዳይቀየመኝ ብለሽም ታጠኛለሽ እንዲደሰቱ የለፉበትም ውጤት እንዲኖረው አስተማሪዎች ነበር የነበረኝ እስከዛሬ ድረስ ማልረሳቸው ህይወቴ ላይ እንደዚህ አይነት ፐርሰናሊቲ እንዲኖረኝ አድርገዋል ብዬ ማስባቸው ትልልቅ አስተማሪዎች ስለነበሩ ትልልቅ ስልሽ በቃ 60 ምናምን ያስተማሩ አስተማሪዎች እና እንትን አትዳፈሪም ለመረበሽ ራሱ ሲያስተምሩ ቀጥለጥ ለነሱ ያው መመቸት አለበሽ ክብር መስጠት አለበሽ ይሄንን ግን ራሱ ማስተዋል ላይ እንዴት ነው የቻልሽው በጣም ይገርማል ምክንያቱም ማንም ሰው በዚህ መንገድ ሲገልጻው ሰምቻ አላውቅም ብዙ ሰው አለ ግን ባይገርምሽ እኔ አሁን ካቴድራልም ያየሁት ነገር ረብሻውም እንዳለ ምንም እንዳለ ለአስተማሪው ክብር የሚሰጡ ልጆች አሉ ብዙ በቃ እኔ በጣም ያናደኛል ይሄ ወጣ ያለ አስተማሪ ዲስሪስፔክት ማድረግ ምናምን በቃ ይሄ እንደ ትምህርት ቤት ውስጥ ክላስ ውስጥ ራሱ እንደሆነ ነገር ፊት ለፊት እንደሚቀመጠው ጎበዝ ተማሪ እስኪያስቡኝ ድረስ እኔ አባቴ ብዙም ይሄን ያህል ትልቅ ሰው አይደለም ግን አባቴ የሚያስተምረኝ ነው የሚመስለኝ በቃ ያ ሰው እኮ ልጆች አሉት ትልቅ ሰው ናቸው ያስፈራሻል በቃ እነሱ ዲስሪስፔክት ማድረግ አይደለም ለአስተማሪ በጣም ክብር ነበረኝ እንዴት ደስ ይላል ይኖ ታላላቆቻችንን ማክበር መስማት ትልቅ ነገር ነው በጣም ጀነሬሽን ሼፕ የሚያደርጉ ሰዎች ናቸው አስተማሪ ለኛው ለራሳችን አይደለ ደግሞ ወደዛው ነን እኮ እኛም ደግሞ ከዛ ሌላ ጀነሬሽን ደግሞ እናወጣለን አይደል ለኛ ታላቁ ነን ስኮበስ ከዛ ጉዞ የሐሴት ወዴት ሄደ
አሁን እየተማርሽ ነው አይደል? ሶፍትዌር ኢንጂነሪንግ። ምንድነው ሀሳብሽ ወደፊት የሚለውን ነገር እስቲ? በጣም ብዙ ሀሳቦች አሉ፣ ግን አሁን የሆነ ተቋም ያቋቋምኩኝ ነው፣ የሆነ ኦርጋናይዜሽን ፎርም ያደረኩኝ ነው። I believe ከኔ በኋላ ያሉትንም ጄኔሬሽኖች በደንብ የሚገነባ የሚያስተምር ከኔም አልፎ ለብዙ ሰዎች የሚተርፍ ነገሮች እየሰራሁኝ ነው። ብዙ አምባሳደርሺፖች አሉ፣ ብዙ ነገሮች አሉ። በጣም ፒኪ ነኝ እኔ። ተጨናንቀሻል? ብዙ ትመልሻለሽ አሉ። በጣም ፒኪ ነኝ። ለምን ሀገርን ሬፕሬዘንት የምታረጊያቸው ነገሮችም ሀገርን የሚገልጹ የሚያከብሩ ነገሮች መሆን አለባቸው እና ከረንትሊ ከዩኤንኤፍፒኤ ጋር አምባሳደርሺፕ አለኝ። ሌሎቹን ደግሞ አብረን እናያለን። የሚመጡ ትልልቅ ፕሮጀክቶች አሉ እና ሶ ብለስድ እግዚአብሔር ይመስገን። ሚስ ወርልድ ኢትዮጵያ የሆንሽበት ደግሞ ፓጀንት አለ አይደል? መጀመሪያ ከሚስ ወርልድ ከመሄድሽ በፊት ሚስ ወርልድ ኢትዮጵያ እዚህ ሀገር ውድድሩ አለ። እንዴት ነበረ ውድድሩ? ለዛኛው ይሄኛው ስለሆነ የሚቀድመው ስለሱ ትንሽ እናውራ። ሚስ ወርልድ ኢትዮጵያ ከመወዳደሪ በፊት መጀመሪያ የተወዳደርኩት ፓጀንት ሚስ ኢንተርናሽናል ኢትዮጵያ እዚሁ ሀገር ሚስ ኢንተርናሽናል የሚባል ትልቅ ኢንተርናሽናል ፓጀንት አለ። እዛ ከመሄዴ በፊት በገርምሽ በአጋጣሚ ሰው ልኮልኝ ሞክሪው ምናምን ተብዬ ነበር የገባት ሚስ ኢንተርናሽናልን እና ሚስ ኢንተርናሽናል ኢትዮጵያ እና አዘጋጇ ፍሬዘውድ ካወቅሻት ፍሬዘውድ ትባላለች። በጣም ላመሰግናት እፈልጋለሁ በዚህ አጋጣሚ። because መጀመሪያ እኔ ሸሚዝ፣ ኮት፣ ሁዲ በትልቅ በቬል ሱሪ ረዥም ነኝ ቀጭን ነኝ እንደዛ ያለ ልብሶች ነው እና ማድረግ ሚስ ኢንተርናሽናል ኢትዮጵያን ስሞክር ባለቤቷን ጠየኳት እንዴት ነው ልወዳደር ወይ ብዬና እሷ ናት ላይሰንስ ሆልደሯ። በጣም ኢንካሬጅ አደረገችኝ። ሞክሪው ላይፍ ኤክስፒሪየንስ ኮንትሮል ኮበዝነሽ ምናምን በጣም አፍራለሁ ምን እላለሁ ብዙ ነገር ያስተማረችኝ እሷ ናት። ብዙ ወክ ማድረግ መጀመሪያ በሂል ወክ ያረኩት ከሚስ ኢትዮጵያ ካቴድራል ከመሆኔ በኋላ ስትሬት አፕ ሚስ ኢንተርናሽናል ላይ ነበር። የሚገርም ፓጀንት ነበረ። ያንን ፓጀንት 3ኛ ወጣሁኝ፣ ሰከንድ ራነር አፕ ነበርኩኝ። ሶ ከዛ በኋላ እጻጻፍ ነበር ከዲፍረንት ኦርጋናይዜሽኖች ጋርና ሚስ ቲን ዩኒቨርስ የሚባል ነበረ ሳውዝ አፍሪካ። ወደ ሚስ ቲን ዩኒቨርስ ሄድኩኝ። ናይስ ጥሩ ኤክስፒሪየንስ ነው። very much my first international pageant ሚስ ቲን ዩኒቨርስ ነበር። ኦኬ ሳውዝ አፍሪካ ነበር ሳውዝ አፍሪካ ነበረ። ክረምት ስለነበር ነው ሚስ ኢንተርናሽናል የተወዳደርኩት። በቃ ጊዜ ነበርሽ? አዎ ልክ ፈርስት ይር እንደጨረስኩኝ እስቲ ልሞክረው ብዬ ነበር የገባሁት። ይሄ ሳውዝ አፍሪካ ያለው ውድድር ኢንተርናሽናል ፓጀንት ምን አይነት እንደሆነ ከሚስ ወርልድ በፊት አሳይ። ኢንተርናሽናል ፓጀንት በጣም ከባድ ነበረ። ለሚስ ወርልድ በጣም ያዘጋጀኝ እሱ ይመስለኛል። የሚስ ወርልድ አፍሪካ ውድድር ከመሄድሽ በፊት ሌሎች ውድድሮችንም አድርጌ ነበር ብለሻልና በዛ ውድድር ያጋጠሙሽ ፈተናዎች ነበሩ ወይ? ካሉስ ምንድነው? እንዴት ሳለፍሽ የሚለውን ደግሞ እንይ። ሰው ሀገርሽን ሬፕሬዘንት አድርገሽ እንደምትሄጂ አያስብም እና እዛ ከሚሰጣቸው አቴንሽን በጣም ብዙ ነገር ከባድ ነበር። ልብስ ማሟላት ኤቭሪቲንግ በራሴ ነው ከቨር ያደረኩት። ቤተሰብ ነበር ከቨር ያደረግ። ያን ያህል ነው ቤተሰቦቼ እስቲ ፖሽት እዩ እስቲ ብለው የሚያስቡት በእኔ እና ግን ሀገርን ወክለሽ እየሄድሽ እዚህ ሀገር ምንም ዝግጅት አልተደረገልሽም። ነገር እንዳለ እግዚአብሔር ይመስገን። በቃ ሚስ ቲን ዩኒቨርስ በጣም ጥሩ ጃምፕ ስታርት ነበር ለኔ ለሚስ ወርልድ። ሚስ ወርልድ የተመዘገብኩት ራሱ ሚስ ቲን ዩኒቨርስ ሳውዝ አፍሪካ ሄጄ ነው። ሳውዝ አፍሪካ ሲሄድ ከዲዛይነሮች ጋር እንዴት ነው ኮሚኒኬት የሚደረገው፣ እንዴት ነው ማውራት ያለብኝ፣ ኢንተርናሽናል ፓጀንት ነው። በጣም I was just starting እና በጣም ትልቅ ኤክስፒሪየንስ ነበር። ኤክስፖዠሩ ትልቅ ነበር ለኔ። ሲሄድ በጣም ብዙ ነገር ነበር ያጋጠመኝ። ብታይ ልብስ ከማሟላት ጀምሮ ቲኬት፣ ቤተሰቦቼ ለምዶ ማስጨንቃቸው እንዴ እነሱ የራሳቸው ህይወት አላቸው ብዬ እስካስብ ድረስ ከወላጆቼ በላይ ደግሞ ሞር አክስቴ ጓደኛዬ ናት ብዬሻለሁ። በጣም ፍሬንድስ ነን እና እነሱን ማስጨንቄ አክስቴ ባለቀ ሁላችንም እንደ ቲም ነበር ሳስጨንቃቸው ነበር እና ከኔ ላይ ካላቸው ትረስት አንጻር ተይው ተብሎ 15 ቀን ነበር ሳውዝ አፍሪካ የቆየሁት። I went ጥሩ ፓጀንት ነበር። ይከብድ ነበር እንዳልኩሽ። ሲሄድ I felt so alone። የመጀመሪያ ለብቻዬ አብሮድ ትራቨል ያረው አርክሽ አታውቂም።
ከዛ I remember እንዲሁም እንትን አደረግን ከፕሌን ላይ ስንወርድ አንድ ቀን ቀደም ብዬ ነው የሄድኩት ሳውት አፍሪካ በእኔ ቤት እኮ ቶሎ መድረሴ ነው ለዝግጅቱ እና ሆቴል ለብቻ አድሬ አላውቅም ሆቴል ለብቻ ይዘሽ ደሪ ያሉ እኔ ፈራለሁ ከዛ አብረውኝ የመጡ ፕሌን ውስጥ ያሉ ኢትዮጵያውያን ነበሩ ለምንኛ ቤት አትሄጂም እሺ የምርሽ ነው ማታውቂያቸው ማላውቃቸው ቤት ደግሞ ስልኬ ዘግተው ነበር ቤት ሲደውሉ ያገኙ በቃ ኦ ማይ ጋድ ረብሻ ተፈጥሮ ነበር ቤት ይሄ በቃ ሀበሻ ለሀበሻ ያለውን ኮኔክሽን ያየሁት ሳውዝ አፍሪካ ነው ልብስ ቀይሬ እዛው ኤርፖርት ውስጥ አራይቫል ፎቶ አንስተውኝ ከኔ ጋር ደፋ ቀና ብለው ሀበሻ ስለሆኑ ብቻ ነው ባይዘው አንታወቅም ምናምን መልካም ሰዎች አጋጠመሽ ደስ ሲል እና እኔም በቃ ሰው ምንም ያደርገኛል ብዬ አላስብም እነሱም ደግሞ በጣም ከኔ በላይ ደግ ሆኖ ጠበቁ ቤታቸው ሳድረውኝ ጠዋት በጠዋት ሰው ቤት ቀጥብሽ ቀጥብዬ ለምን እንደመጣሽ አውቀዋል እነሱ አመንኳቸው በቃ ሳያቸው ከዛ ይነግርሻል እኮ ልብሽም አይደል I think so እኔ በጣም እንተኔን ውስጤን ታዳምጫለሽ ከወጣት ሰዎች ናቸው ብዬ ሄድኩኝ ቤት ስነግራቸው ራሱ በስልክ ከነገርኳቸው እንዳይጮሁብኝ ብዬ በቴክስት ሰው ቤት ነው ያለሁት በቃ ምንድነው የምታስቢው ሳውዝ አፍሪካ ነው አሁን በጣም በቃ የሚያስቅ አጋጣሚ ነበረ ብታይ ኮምፒቲሽኑ ሄደ ከባድ ኮምፒቲሽን ነበር my first ever pageant ነበረ በጣም ተዘጋጅተው ነው የሚመጡት ታያለሽ የሚያደርጉትን ነገር የሌለሽን ነገር ኖቲስ ታደርጊያለሽ ሰፖርት ኢኩዊፕመንት በጣም ብዙ ነገር እና እዛ ሆኜ ሚስ ወርልድ ፓጀንትን አክስቴ ትልክልኛለች ኢንስታግራም የሆነ አክስትሽ ናት ሚስ ወርልድ ጊቪ እና እኔ ስመጣ ካስቲንግ ያልፈኛል ለዛ ቴክስት አደረገችልኝ እመጣለሁ ካስቲንግ ስለሚያልፈኝ ነው ሌላ ፓጀንት ላይ ነኝ ብለሽ ንገሪያቸዋለች ዋው እንዴ ደስ ትላለች በእናትሽ ነገርኳቸው መጣሁኝ ቀጥታ ካስቲንጉን እንትን ብዬ ገባሁኝ ማለት ነው ኮምፒቲሽን ውስጥ እንደዛ ነው ሚስ ወርልድ ውስጥ የገባሁት በጣም ይገርማል ትልቅ የቤተሰብ ድጋፍ መኖሩ እንዴት ደስ ይላል በጣም በጸሎት ብቲ በብዙ ነገር አንቺ ላይ ያላቸው እምነት ራሱ ከቤተሰብ በላይ ማን ያውቅሻል አይደል ስለዚህ እርግጠኞች ናቸው የሆነ ቦታ ብትወዳደሪ ልታሸንፊ እንደምትችይ ማሸነፍ ብቻ ሳይሆን ይሄ ያላትን ነገር ዩዝ ታረጋለች ብለው ያስባሉ እኔ አንዳንዴ እነሱም ያምኑብኝ ነገር ያስፈራኛል because it's too much ሀሴት አያቅታትም ብሎ it's too much for me እኔ ብዙ ሰዎች አሁን ልጅን በጣም ስለያዝሹ የሚፈጠር ነገር የለም ኦፍኮርስ ልጆቻችሁን ያዙ ግን እንደው እኔ ብዙ ሰው ልጅ አንቺን ትወድሻለች ምንድነው ምናምናም ሲሉ ጓደኛ አርጓቸው እኔና እናቴ ስልክ ስናወራ ተሰቀያለሽ እንደ ጓደኛ ነው እሜቴ እንዴት ነሽ በጣም ጓደኛ እሜቴ ብላ መጣራሽ አባቴ ነው እሜቴ ሲያምር ግን ምክንያት ነው አጣልሽ ቦሲ ሆናለሁ መሰለኝ አንዳንዴ ቤት ውስጥ አባቢ እንደዚህ በጣም ቅርብ ነኝ ከናቴ ከአባቴ ካክስቴ እንደነገርኩሽና ቤተሰብ ፋሚሊ ሰፖርት ልጆቻቸውን in their dreams ቢያግዟቸው ቤተሰብ ያቃል ከልጅ በላይ ብዬ አስባለሁ ከዛም ባለፈ ደግሞ እኔ እናቴ በጣም ስትሪክት ነበሩ ቤት ባይዘው እስከሆነ ጊዜ ጀምሮ ምን ላይ ነው እንደው ኃይለኛ የሆኑበት my whole life አረ ቸርች 12 ሰዓት መጣለው ካልኩኝ ስለዚህ ሰዓት በጊዜ ቤት መግባትና 12 ሰዓት በር ላይ ናት እናቴ ኦኬ እንደዛ ነበረች እንደዛ መሆናቸው በጣም ጠቅሞኛል በቃ ከዛ ካደኩኝ በኋላ ደግሞ እስከዚህ ድረስ ይዘናታል አስተምረናታል ጓደኛቸው ነኝ መንገዱን ስላሳይሽ ኦሬዲ በቃ እኔም ደግሞ ጓደኞቼ ናቸው ምንም ቢፈጠር እነሱ ጋር ነው እጄ የምናገረው ማየ እንደዚህ ምናምን ያርኩኝ ቅርብ ነበርን በጣምና አጥፍተሽ እንደው ተቀጥተሽ ታውቂያለሽ ከተቀጣሽስ እንደው ምን አይነት ቅጣት ደርሶብሽ አቀ እኔ ብዙም አላጠፋም ብታይ በጣም ነው የምፈራው እንዴት ታድለዋል በእናትሽ ትምቴትም ጎበዝ ነኝ አይጠሩም ወላጅ ምንም የለም በቃ ኢዚ ኪድ ነበርኩኝ growing up ምንም አታስቸግሪ እንግዲህ እነሱ የተለየ ነገር ይሉን ቆይ ደብቄ ጠይቃለሁ ነገር ሲፍ እኔማ በቃ ለራሴ እንዴት ደስ ይላል ሳጠፋ ራሱ የሆነ በቃ I don't know ምን አይነት ነገር ነው ማጠፋ ሞር ጓደኛ ነን እንዳልኩሽና አቃለው ባህሪን ያቃሉ ሰው እነሱን የሚያስከፋ ነገር ወላጆችሽን የሚያስከፋ ነገር የማይፈልጉትን ነገር አታረጊም ነበር yes I mean እንደ ልጅ ማጠፋቸው ብዙ ነገሮች ሊኖሩ ይችላሉ ግን ምን ልበልሽ they're more my friends ካክብሮቱ ጋራ ፍቅር አለ ኦኬ በጣም
በጣም ስለምወዳቸው በጣም አከብራቸዋለሁ። ሳጠፋም እንደማንኛውም ልጅ የሆነ በቃ ሲሊ ጥፋቶች አሉ። ይሄን ለመቆጣት ነው እንጂ እንደገረፍ የሚያደርስ ብዙ ነገር አይጨክንም። እንደነሱ ያስታውሱ ይሆናል። እኔ በጣም እረሳለሁ። እስቲ ስንት ቤተሰብ ናችሁ? ወንድሞችና እህቶች እንደማስታወቂን። ከኔ ቀጥሎ ባሮክ አለ 16 ዓመቱ ነው። ከዛ ክሪስ አለ፣ ክርስቲያን አለ፣ ከዛ ሜርሲ አለች የመጨረሻ ሴት። ስንት ዓመቷ ነው የመጨረሻ? 7 ዓመቷ በቅርብ ነው ያከበርንላት። እሷም 7 ዓመት ሆናት እና በጣም ቅርብ ነን። very nice ትንሽ ፋሚሊ አይደለንም ግን ቅርብ ነን በጣም። 4 ቆንጆ ቁጥር ነው፣ ጥሩ ቁጥር ነው። ብዙ አመጣጥ ነው። ሁለት እኔ አንሶብኛል 4 ልጆች ነው ያሉኝ ግን አንሶብኛል። ጎበዝ ይሄ ነው ዋና። ለነገሩ እንደዚህ ለማውራት ለመቆጣጠር ለማየት አቴንሽን ለመስጠት ይጠቅማል ትንሽ መሆኑ። አይ ጥሩ ነው በደንብ ለልጆችሽ ሁሉም ልጆችሽ እንደ አንድ ልጅ አርገሽ ፎከስ አርገሽ ሁሉም ላይ ማሳደግ ይከብዳል ብዬ አስባለሁ። እናት ባልሆነም ይከብዳል በጣም አይደል? ግን ያው አቅርበሽ እንዳልኩሽ ነው በቃ ይሄ በጣም እኝኝ ያለ ፓረንቲንግ ሳይሆን ጓደኛሽ አርገሽ እናቴ እንዳትጎዳብኝ አባቴ እኔ ለአባቴ ብዬ ነበር ማጠር ነው የሆነ ጊዜ ካቴድራል ያለው ልክ እንደገባው ኒው ግራንድ 1ኛ 2ኛ ምናምን ነው የምወጣው እና ካቴድራል ስገባ 8ኛ ወጣ። I lost it በቃ ወይኔሽ አስተማሪ ተጠርቶ ታስጨንቋታላችሁ ወይ ተብለው አያስጨንቁኝም እኮ እነሱ። እናቴ ኤንሪኮ ጋብዛኝ ምንድነው የሚያስጨንቅ ማንን ነው የምትፈሪው? በጣም በቃ እንዴት ልበልሽ ለኛ ኢናፍ ነሽ አንቺ ምንም ይሁን ውጤቱ ምንም ይሁን አንቺ በቂ ነሽ። ማለሰውን በቃ ደውሎ መጨረሻኛ ብትወጪም እኔ አውቃለሁ እንዴት እንደምትለፊ ችግር የለም እንደዚህ ይሄ ነው ባይዘው ትልቁ ሚስጥር ያለሽ ስለኝ ይብስብኛል ነው ደግሞ ወይኔ ጉዴ በፍቅር ነው ወይኔ ቢቆጡኝ ይሻላል ምንድነው አንቺ ምናምን። አሁን ግን more responsibility more ኃላፊነት ትወስጃለሽ። እና እግዚአብሔር ይመስገን growing up I had more than enough love, more than enough እንዳልኩሽ አክስቴም ጓደኛዬ ናት። ባለቤቷ ቢኒያም ታሪኩ በቃ ምን ልበልሽ ጓደኞቼ ናቸው እነሱ ደግሞ like my parents አሉ አክብሮቱም ፍርሃቱም ፍቅሩም አለ። እነሱ ጋር ደግሞ ሲመጣ it's just pure friendship and pure love። ስለዚህ ጓደኛ ፈለጋም ወደ ውጪ መዞር የለም ምን ይላል እዛው ነው ሁሉ ነገር ፕሮግራም ቢኒ ነው ማናጀር right now እና ምን ልበልሽ በቃ እኔ አመስግኜ ራሱ አልጠቅበቅ like I don't even know what to say። እግዚአብሔር ያክብራቸው። እኔ በብዙ ነገሬ ከኔ በላይ የሚቆሙልኝ ሰዎች የትም ሲሄድ እነሱ ናቸው። የሆነ ነገር ሲፈጠር anything እንደዚህ ሆኜ ቢኒ እና የሆነ ነገር ቶሎ እንደዛ አይነት ሰፖርት ሲስተም ራሱ መኖር በጣም ትልቅ። ስለዚህ እምነት አላቸው እነሱም ባንቺ ላይ አንቺ ደግሞ በእነሱ ላይ እምነት አለሽ። ይሄ በጣም ትልቅ የእውነት የፓረንቲንግ ስኪል ነው ብዬ ነው ማስበውና በደንብ እንደውም ብናነሳው ደስ ይለኛል። አንድ ወላጅ ልጁን በጥሩ ስነ ምግባር አንጾ ለማሳደግ ምን አይነት ወላጅ መሆን አለበት ብለሽ ታስቢያለሽ? ያንቺ ስለሰራ yes እኔ እንዳልኩሽ በጣም አቅርበው ነው ያሳደጉኝ። ያንቺ ኦፒኒየን ማተር ያደርጋል ብለው ነው ያሳደጉኝ። ስናገርም ይሰሙኛል። ምን ልበልሽ በቃ የመጀመሪያ ልጅ መሆን ሰርድ ፓረንት መሆን ነው ባይዘው አይደለ? የመጀመሪያ ልጃቸው ልጅ እነሱም ፓረንት መሆን አያውቁም። የመጀመሪያ ፓረንቲንጋቸው ነው ለነሱ እና እነሱም ሰዎች ናቸው። እነሱም እየተማሩብሽ ነው። የመጀመሪያ ኤክስፒሪየንስ ነው። እኔም የመጀመሪያ ኤክስፒሪየንስ ነው ሊቪንግ እና ኤምፓቴቲክ ነበርኩኝ በጣም እነሱንም ለመረዳት ሞክራለሁ። ለምን ምን ልበልሽ አባቴ የተለያየ ፊልድ እየወጣ ነው ሌላ ቦታ እንደዚህ እኔ ላንቺ ብዬ እንደዚህ አስተምሬሽ ራሱ አይለኝም። በቃ ምን ልበልሽ አንቺ ራስሽን ህይወት ነው የምትኖሪው ወደፊት ራሱ ራስሽን ቻይ እኛ አንፈልግም እንደዚህ የሚል ሰዎች ኦኬ ኃላፊነቱ ለራስሽ ነው የሚሰጥሽ። የራስሽ ህይወት የራስሽ ነው የሚሉት ፓረንቶች ልጆቻቸውን መቆጣጠር ጥሩ ነው። እኔ by the way conservative kind of parenting ነው የሚመቸኝ to be honest with you because እንደ ታላቅ እህትም አሁን ብታይኝ እኔ ላይ ጨርሰው ሁሉንም ነገር እነሱ ምንም አይሏቸው ምን ይልቆጣ። ስለዚህ ያን ኃላፊነት ደግሞ አንቺ ትወስጃለሽ አይደል? first born ይወስዳልና በጣም ልጆች እንትን ማለት አለባቸው ብዬ አስባለሁ። ከቤተሰቦቻቸው ጋር
ቅርብ መሆን አለባቸው። ክፉ ዘመን ነው። አሁን ደግሞ ጭራሽ እየከፋ ነው እየሄደ ያለው። እየራቁ ነው የሚሄዱት። አንቺ ትንሽ ኃይለኛ በሆንሽባቸው ቁጥር ነው የሚቀመጠው። እኛ ቤትም ነው የምልሽ በቃ እና ማውራት ከልጆቻቸው ጋር ትምህርት ቤት ምን እንደሚፈጠረው እናውቃቸዋለን። የልጆቻቸው እኮ የራሳቸው ፐርሰናሊቲ ያላቸው፣ ላይክ አላቸው፣ ዲስላይክ አላቸው፣ ጓደኞች አሏቸው። የራሳቸው ሚኒ ህይወት ነው ይኖርና በደንብ ፓረንቲንግ ላይ ከሰራን ሀገር ላይ ሰራን ማለት ነው። ትሩሊ ስፒኪንግ ሁሉም ነገር ስታርት የሚያደርግበት ነገር ነው እና ቤተሰቦች በተቻላቸው አቅም ልጆችን ቢያቀርቡ አጉል ኮንትሮሊንግ መሆን ሳይሆን እንደነገርኩሽ ነው እንደ ጓደኛ እንደ አንዳንዴ እንደ ጓደኛ እኔ እናቴ አሞኝ ምናምን ከቀረው እንደ ክላስሜት ቁጭ ብላ ትጽፍልኛለች ደብተር የቀረውበትን ገባሽ እንደ ጓደኛ እንደ ናይስ በጣም ደስ ይላል። በጣም ሰው የጎደለውን ነገር ትሞላልሻለች። ስለዚህ ሌላ ቦታ አውት ሲክ ከሚያደርጉ ቤት ውስጥ ያለውን ነገር እንዳልኩሽ እኔ አክስቴ እኔ ተማሪ ያለው ልጅ ነበረች እና አሳይመንት ስንሰራ አብረን ነው የምንሰራው። ቅርብ አድርገው ነው ያሳደጉኝ። በቃ ከቤት ውስጥ ሌላ ቦታ የትም እንዳልፈልግ አድርገው አሁንም ነው የምልሽ። ትልቅ ነገር ነው፣ ትልቅ ሀሳብ ነው በእውነት ከእግዚአብሔር በታች ፍቅር የሰጠሽው ልጅ ያው ፍቅር መስጠት አይከብደውም ይባላል አይደል? ማንሳታችን ለምን እንደሚጠቅመው አሁን እኔና አንቺን ቁጭ ብለን ስናወራ ሲያዩ እንደዚህ አይነት ጨዋ ደስ የምትል ቆንጆ በራስ መተማመን ያላት ልጅ እንዴት ነው ያደገችው የሚል ጥያቄ ይፈጥራልና ለኛ ለወላጆች እንዴት ማሳደግ አለብን? ምክንያቱም አንዳንድ ጊዜ ይጠፋብሻል፣ ራሱ ግራ ይገባሻል። እኔ እኮ ልጄን ተቆጣጥሬ ገርፌን ያሳደግኩት እንዴት እንዲሆንብኛል እና ወጣ ሲልብሽ ራሱ ትጨነቂያለሽ። ምን አርጌ ነው ምን አጥፍቼ ነው የምትዩ። ስለዚህ ይሄን አይነት እውቀት ሲኖር ሰው የተወሰነ ነገር ይወስዳል ከኛ እና ይጠቅማል በሚል ነው ያነሳ ነው። በሳውዝ አፍሪካ ደግሞ በነበረሽ ቁንጅና ውድድር ያው ከ1 እስከ 10 ውስጥ ገብተሻል እና እሱም ደግሞ ሌላ የህይወት ልምድ ነውና ያጋጥምሽስ ፈተና ነበር ወይ? ካለስ እንዴት አለሽ? ሳውዝ አፍሪካ ላይ አንድ ፓጀንት ዋንስ ኢን አ ላይፍ ታይም ነው፣ ደግመሽ አትሄጂም እና በጣም ብዙ ፖቴንሻል እንዳለኝ አውቃለሁ። ካሉት ልጆች እችላለሁ እኮ ትንሽ ነው ብዙም በጣም ይሄ ደፋር አልነበርኩም፣ ግን በጣም ብዙ ፖቴንሻል እንዳለኝ እያወቅኩኝ ራሱ በጣም በብዙ ነገሮች የተስተጓጎለብኝ ፓጀንት ነው ብዬ ነው የማስበው። ግን አንዳንዴ ሁሉም ነገር ለበጎ ነው። በቃ እውነት በጣም ከፍቶኝ ነበር ሳውት አፍሪካ ቢኮዝ የያዝኩት ነገር አልበቃኝም ነበር፣ እናፍ አልነበረም። እነሱ በጣም ብዙ ነገር ነው ይዘው የመጡት እና እቤት አልደውልም ነበር። ከደወልኩ ላለቅስ ነው ስሜትሽን ድምጻቸውን ከሰማ በቃ እንደዚህ ማለት አልደውልም። ኮምፕሊትሊ ስመጣ መጣው ተቀበሉኝ ነው እንጂ እንደዚህ ማለትም ስለማልፈልግ ከባድ ነበር ሳውዝ አፍሪካ። ግን ተምሬበታለሁ ብዙ ነገር። ሳውዝ አፍሪካ ላይ ቶፕ 10 ገብቼ ነበር ከ40 ምናምን ሀገር። ብዙ መስራት እችላለሁ ብዬ ስላሰብኩኝ ብዙም ደስ አላረካሽም ውጤቱ እና ከሳውዝ አፍሪካው በኋላ ካስት ተደርጌ ነበረ ለሚስ ወርልድ መጣሁኝ። ካስቲንግ ስትሬት አዊ ገባሽ ሚስ ወርልድ ኢትዮጵያ እዚህ የሚደረገው ውድድር ማለት ነው። ብዙ ሰው ነበር የተወዳደረው። ምን ያህል ሰው ነበር? እንደው አይ ቲንክ እኔ የማውቀው ባጅ ሲሰጡን እስከ 180 ነበር። ያንስሽናት በስማም ከዛ ሁሉ ሰው ነው በቃ ሀሴት የወጣችው። ደስ ይላል። አዎ መታየት መቻል በራሱ እኮ አንድ ትልቅ ነገር ነው አይደል? በጣም እዛም ሳውዝ አፍሪካ የነበረኝ ነገር በጣም ጠቅሞሻል። ለምን ኢንተርናሽናል ፓጀንት እና ናሽናል ፓጀንት አንድ አይነት አይደለም። ብዙ ነገር ነው አስፈላጊ እንደሆነ እዛ ድፍረት ተምረሽ ትመጫለሽ። አሁን ማውራት ትንሽ ማፍሮ ምናምን እዛ ሲሄድ ኖ ዋን ምንም አይመስለው ማለት ነው። ኦኬ እንደዛ ነው እንዴ ብለሽ አንቺ መፍራት ታቆሚያለሽ። ሰው በቻለው መጠን ራሱን ለማሳየት ሀገሩን ለማሳየት ስለሆነ እዛ ሄጄ ስመጣ በጣም ኤክስፖዠር ሆነኝ። ከዛ በጣም ብዙ ነገር ይዤ መጣሁ። እንደው በጣም በቃ ከዛ ይዤው መጥቼው እዚህ ለሚስ ወርልድ ኢትዮጵያ ጠቀመኝ የምትይው 3 ነገር እስቲ። አንደኛው እኔ የሚመስለኝ ነገር አቅሜን የለካሁበት እንደምችል አውቃለሁ። ኮሚኒኬሽን ላይ ጉድለት እንደሌለብኝ አይቻለሁ። ማስተካከል ያሉብኝ ነገሮች አይቻለሁ። በቃ ትችያለሽ፣ እነዚህ ነገሮች አስተካኪ። ሁለተኛ ኢኩዊፕመንት እንዴት አስፈላጊ እንደሆነ፣ ዲዛይነር እንዴት አስፈላጊ እንደሆነ፣ ልብስ ኢትዮጵያ ውስጥ ሜካፕ ልብስ ምናምን አይደል? ኦ ማይ ጋድ
በጣም ከባድ ነው ብታይ። እስቲ እንደው ለሚስ ወርልድ ውድድር የቁንጅና ውድድር ስቴጅ እንደው በጣም ፈተነኝ አስቸገረኝ የምትዩ አጋጣሚ ነበረ ወይ? ካለስ ምንድነው? ለሚስ ወርልድ ኢትዮጵያ መጨረሻ ቀን የለበስኩት ልብስ በጣም ብዙ ታሪክ አለው። በቃ መጽሐፍ ጽፍ ይሻላል። አይ እናወራዋለን። በጣም በቃ ቬሎ ነው የተከራየሁት። ቬሎ ቤት ሄደሽ? ቬሎ ቤት ሄጄ ስለዚህ ዲዛይነር እንዲያዘጋጅልሽ አዘጋጆቹ ምን አት ፈርስት አያውቁሽም። ገባሽ? ብዙ ሰው የሚሰራልሽ ሰው የለም። የሚተባበርሽ ሰው በጣም ትንሽ ነው። ሞክረሻል ግን? በጣም እውነት? አሁን ይሄንን ቁመት ይዘሽ ስትሄጂና ልብስ ስሩልኝ ብትይ ልብሳቸው እንደሚታይላቸው ማየት ሰው እንደዚህ ከቀን ልቦና ያለው ሰው ትንሽ ነው አት ፈርስት። ብዙ ሰው እኔም አጋጥሞኛል ጥሩ የሆነ ሰዎች። ግን ይሄ ለፓጀንት የሚሆን ኤክስፔንሲቭ ነው ፓጀንት በጣም ሰው የማይገባው ነገር ጫማ፣ ሜካፕ፣ ሄር፣ ጥፍር። ይሄ ሜካፑ ቢቀር እንደዚህ የምትዩ ነገር this is international እንደዚህ ነው የሚወዳደሩት። ምንድነው ስሙ? when in Rome do as the Romans do ይላል። እውነት ነው። you have to አንድ ነገር ሲስተም ውስጥ ሆነሽ ነው መቀየር ያለብሽ። ሜካፑ የሚቀር እንዲ የሆነ ቦታ ደርሰሽ ነው ይቀር ማለት የምትችይው እንጂ አይደለ ከታየሽ በኋላ yes you have to go with the flow at first እና ፓጀንት ላይ ሳውዝ አፍሪካ ላይ እንዴት አስፈላጊ እንደሆኑ ነው ያየሁት። ኢንተርናሽናሉና ኢትዮጵያ ያለው ስታንዳርድ የተለያየ ነው። ጎ ዊዝ ኢንተርናሽናል መሆን አለብሽ አስተሳሰብሽም ብዬ ልክ እንደመጣሁኝ ነው ከሳውዝ አፍሪካ ክላስ ገባሁኝ። ክላሴን አቴንዳንሴን አስተካከልኩኝ። አስተማሪዎቼ በጣም የሚረዱኝ አስተማሪዎች ነበሩ። ልነግርሽ አልችልም። ያመለጡኝን ፈተናዎች ምናምን ተፈትኜ ሚስ ወርልድ ኢትዮጵያ ገባሁኝና ሚስ ወርልድ ኢትዮጵያ ልክ ስንገባ በጣም ብዙ ነገር ነበር ፕሮሚስ የተደረግኩት ልበል የተደረግ ነው። ሚስ ኢትዮጵያ ከሆናችሁ በኋላ ልብስ አይቸግራችሁም፣ ትኬትኛ ነው ከቨር የምናደርገው ብዙ ነገር ሲሉ እኔ ሳውዝ አፍሪካ ላይ ኢሞሽናሊ፣ ፋይናንሻሊ፣ ሜንታሊ ደክሞኝ ነው የመጣሁት። ሶ ይሄን ነገር ትክክለኛ ሾት ከሰጠሁት የሚደግፈኝ ሰው ስላለ በደንብ የሆነ ቦታ ደርሳለሁ ብዬ ውጤቱን ለማምጣት አይቸግረኝም። ውጤት ለማምጣት ነው ሚስ ወርልድ ኢትዮጵያ ውስጥ የገባሁትና ሚስ ወርልድ ኢትዮጵያ ውስጥ ገባሁ። ብሪሊየንት የሆኑ ሴቶች እህቶች አገኘው፣ ተወዳዳሪዎች። ታፍ ኮምፒቲሽን ነበረ። በጣም ጀጅመንቱ ላይ ራሱ የሚያስቅ ነገር ተፈጥሮ ነበረ። ብዙ ነገር ግን እንዴት ደስ ይላል አልፎ ሲወራ እና ብዙ ነገር ተፈጠረ። ከባድ ነገር አለፍሽ? አዎ ውድድሩ ከባድ ነበረ። ከባድ የነበረው ጀጅመንት ብቻ ሳይሆን ጥሩ ጀጅመንት ነበር የነበረው። ብዙ ነገር አይተዋል። ጥሩ ሴቶች ነበር የነበሩት። ጀጅ ለማድረግ ይከብዳል። ትሩ ሶ ኮምፒቲሽኑ በጣም ኃይለኛ ነበር ማለት ነው። በጣም ጎበዝ ሴቶች ሁለተኛ ሶስተኛ ጭንቅላትም መልክም ያላቸው አይደል? የውስጥም ስለሆነ መልክም በቃ ምን ልበለሽ እኔ ባላሸንፍ የማልቆጭበት ውድድር ነበረ። ለሴቶቹ በቃ ምን ልበልሽ I loved it the competition ትክክለኛ ኮምፒቲሽን ነበር። ሁሉም ሴት ያለውን ኤክስፖዠር ፓኬጅ ሴቶች ነበር የመጡት ኢትዮጵያን ሪፕሬዘንት ለማድረግ። ፈጣሪ ረድቶኝ አሸናፊ ሆንኩኝ። በጣም ብዙ ነገር ነበር የከፈልኩት ለመወዳደር። እንደነገርኩሽ ልብሱን ላስት ሚኒት ታከራየኝ ሴት 30,000 ብር ነው የሚወጣው ነው 30,000 ብር ክፍያ ያለች እንዴ ማይድ I know for one day half a day ተማሪ ነኝ እኔ። ቤተሰቦቼ በጣም አስቸግሬያቸዋለሁ ሳውት አፍሪካ። በዚህ ደግሞ so many things I did ተስፋ አስቆራጭ ነገሮች ብዙ ነበሩ ማለት ነው። እኔ በጣም በህይወቴ አሁን ራሱ ማወራልሽ ነገር ይሄ ነገር በቃ ለምን አይቀርብኝም ያልኩት ነገር ሆኖልኛል። ፍሬ ያለው ለካ like አንዳንድ ጊዜ መግፋት ለካ ፍሬ ያለው። ከእንደዚህ አይነት ትልልቅ ስኬቶች ጀርባ ደግሞ ብዙ ድካሞች፣ ልፋቶች፣ ብዙ ውጣ ውረዶች፣ አስቸጋሪ ሁኔታዎች ይፈጠራሉና አሁን እንደው ሚስ ወርልድ አፍሪካ ተብለሽ እንደዚህ ሳቅ በሳቅ ሆነሽ ለኢትዮጵያ እንደዚህ ኩራት ሆነሽ ስናይሽ ሀሴት ምንም አይነት ነገሮችን ያላለፈች ነው የሚመስለውና እስቲ እንደው ምን አይነት ነገሮችን አልፈሻል? ከዚህ ስኬት ጀርባስ እንደው ያለውን ደግሞ ተግዳራቶች እናንሳ። ብዙ ነገር አለፈ። ሚስ ወርልድ ኢትዮጵያን አሸነፍኩኝ እና ሚስ ወርልድ መሄድ ነበረብኝ። በመሃል 4 ወር ነበረ በህይወቴ። እንደዛ 4 ወር ትዕግስት፣ ፐርሰናሊቲ ተጠፍጥፎ ነው የተሰራው ያኔ። በቃ እኔ ብዙም ይሄን ያህል ግን ምን ልበልሽ በቃ ብዙ ነገር ተማርኩበት። የሰው ጸባይ ተማርኩበት። ትምህርቴን ትቼ እንደነገርኩሽ ትምህርቴ በጣም ቫልዩ አለው ለኔ።
ቤተሰቦቼ እኔ ሀሴት ታውቃለች ሀሴት እንደዚህ ናት ብለው ስለሚያስቡ ነው እንጂ ማን ነው 4 ወር ሙሉ ዲዛይነር ሳናገር ምን ስል እንደዚህ ስዘጋጅ ወክ ለማድረግ ስሞክር ራሴን ኤጁኬት ለማድረግ ስሞክር በጣም ብዙ ነገር ለብቻዬ ነበር እያደረኩኝ ነበር። ሲገርም ለምን የነበረው ፕሮሚስ የተደረገልኝ ሰፖርት አልነበረም። ምክንያት ነበራቸው እንደው እሱ ኦ ማይ ጋድ ሶ ማኒ ድራማ ወንት ዳውን ምን ልበልሽ ፕሮሚስ የተደረገልሽ ነገር ሲመጣ እንደምታሸንፊ ራሱ አይታሰብም። ኢንተርናሽናል ስቴጅ ላይ ሄዳ ተሳትፋ ትመጣለች ነው እንጂ ለማሳተፍ ነው የሚያዘጋጁት እነሱ። አንቺ ደግሞ ስትዘጋጀ የነበረው ለማሸነፍ ነው። የሚያስፈልገው ነገሮች አይሟሉልሽም። እኔ እንደነገርኩሽ ከሳውዝ አፍሪካ ስመጣ ኢሞሽናሊ ፋይናንሻሊ ሜንታሊ ፊዚካሊ ድሬን ሆኜ ነው የመጣሁት። ሶ ስመጣ ሌላ ድሬኔጅ ሌላ ነገር ውስጥ ነው የገባሁት እና በጣም የሚከብድ ጊዜ በህይወቴ ብዬ ማስበው ያቺን 4 ወር ብዙ ሰው ፊት አየሁበት፣ ብዙ ነገር አየሁበት። ከዲዛይነር ጀምሮ ብዙ ፕሮሚስ የሚያደርጉልሽ ሰዎች ብዙ ነገር አያደርጉልሽም። ስልክ የማያነሱልሽ ሰዎች ካሸነፍሽ በኋላ ድራማ የት ነሽ አይና በቃ እኛንን እዚህ ያደረስናት ብዙ ነው እውነት። እና ብታስቢ እኔ ከፈጣሪ በታች ቤተሰቤ ነበር አብሮኝ የነበረው እና በጣም ብዙ ነገር ፕሮሚስ ተደርጎልናል። እንደነገርኩሽ ላስት ትኬቴን ራሱ ባይ ዘ ዌይ ህንድ ልቀር ነበር ከውድድሩ ልቀር ነበረ ቢኮዝ በጣም ብዙ ነገር ሆንኩኝ። ቤተሰቤን ከአቅም በላይ ያስጨነቅኳቸው ብዙ ነገር ከፈልኩኝ። ብዙ ነገር በራሴ ነበር አውጥቼ እኔም የተለያዩ አድቨርታይዚንግ ነገር ከሰራሁባቸው ከቤተሰቤ አውጥቼ ኤቭሪ ናይት ኤንድ ዴይ ሾፒንግ ነበርኩኝ። ከሾፒንጉ ባለፈ በመሀል አባቴን አመመው ልሄድ አካባቢ በጣም ብዙ ነገር ተፈጠረ። ከዛ ትኬት ራሱ ከመሄድ 2 ሰዓት በፊት ነው የሰጡኝ። ይሄ በጣም የሚገርም ነገር ነው። ቤት እኛ እንልክልሻለን በቃ ምናምን እስክባል። ስለዚህ ለዚህ ፓጀንት መሸለም ያለባቸው እኔ ቤተሰቦችሽ ይመስሉኛል። እኔ በቃ ለምን አይቀርም ትምቴን ገብቼን ያልማርም ምንድነው እኔ እኮ መማር የምችል ሰው ነኝ። ይሄን ያህል ለምንድነው እንዲህ ሰፈር እያደረኩኝ ያለሁት? ደግሞ ስታዩ ሀገርን ሪፕሬዘንት ልታደርጊ ነው የምትሄጂው፣ ሰው አይረዳሽም ብዬ በጣም ነበር የሚሰማኝ። በቃ በጣም ወደ ባሻውኩኝ ወደ መጨረሻው አካባቢ አብሶ ለምንድነው ይሄን ሁሉ ነገር ማደርገው? እና ምን ተፈጠረ መሰለሽ ኦርጋናይዘሮቹ መሃል ዲቪዥን ነበረ ምናምን። እነሱ መሃል ይሄንን ወረቀት ካልፈረምሽ ልብሶቹንም አንሰጥሽም፣ ያዘጋጀናቸውን ትኬቱንም አንሰጥሽም። አንድ ቀን ሲቀረው ኮንትራቱ ደግሞ ሪዲኩለስ የሆነ ኮንትራት እና ቤተሰብ አትፈርሚ እኛ ያለውን ነገር ያስሹን ይዘሽ ሂጂ ደግመሽ ልበሺ ልብሶቹ ነው አሉሽ ቤተሰቦች። አዎ በቃ ኤክስፒሪየንስ አድርገሽ ነው። ከዛም ካንሰል የሚያስደርግሽ ከሆነ በቃ ሞክሪ። እዚህ ድረስ 4 ወር ሙሉ በጣም ብዙ ነገር ሳክሪፋይስ አድርጌ የተዘጋጀው በጣም የሚገርም እና እንደነገርኩሽ በቃ ይሄን ተሸከምሽ ግን አትመስይም፣ ስቅያለሽ ዝም ብለሽ ነው። አሁን ነገርሽ ሲወራ ደስ ይላል፣ እንዲሁም አይመስልም። በጣም ከባድ ነበር ለኔ። አዎ ግን ደስታ ውስጥ ነበርሽ። በቃ ያንቺን ስቴፕ ያየነው ስለነበረ እንደ ኦዲየንስ ሁሉ ቦታ ላይ በቃ በሳቅ በፈገግታ በደስታ ነው ሀሴት ጠቀመሽ እዚህ ጋር በጣም በቃ ምን ልበልሽ። የቤተሰብ ሰፖርት በጣም ደስ ይላል ለልጆች። በጣም ቤተሰቦቼ they're not rich እኔ ያን ያህል ሰስቴን እንደዚህ ኤክስትራ ማውጣት እኮ ነው የትራስት እና የፍቅር ሰፖርት ነው። not about it በቃ ይሄ ምን ልበልሽ እንዳልከፋባቸው ይፈልጋሉ፣ እንዳላዝንባቸው። አንድ ነገር ሳረግ ከልቤ ነው ማረገው እና ያውቃሉ። ትምህርትም ሆነ ኤኒቲንግ እንዳታዝን ብለው በጣም ይጠነቀቁልኛል እና በጣም አልረሳውም። በቃ ብሶ ላስት ዴይስ እንደነገርኩሽ ያክስቴ ባል ቢኒ ሊጋል ነገሩን አየው። ማናጀርሽ አየሽ የፋሚሊ ማናጀር እንዴት እንደሚጠቀም የፋሚሊ ማናጀር ከኔ በላይ ነው ተቆርቆሮ ለኔ የሚቆምልኝ እና አክስቴ እኔ ቢኒ አይ ሪሜምበር ወረቀቱን ሄደን አዋራ ነው ሰውየውን ምን ማለት ነው እንደዚህ ላስት ዴይ ላይ እንደዚህ አይነት ወረቀት የምታመጣው ሪዲኩለስ የሆነ ነገር ነው እኮ ደግሞ ብታይ ተቀያየሙ ሲል ሊያረጉሽ ነው ቤዚክሊ እንደዛ ነበር። ልቤ ተሰበረ። በቃ አይሄድም ብዬ እሪም ቤት ግዴለሽም በቃ ተብዬ ነው ሄድኩት። ልብሴን ራሱ እኔ ፓክ ማድረግ ስላልቻልኩ አክስቴ ፓክ አርጋ ነው ምን ፓክ እንደተደረገ አላ ቀጥሎ የእውነትሽን ነው። እነሱ የሚሰጡሽን ነገር እንዳለ ቀረ። ላስት ሰከንድ ላይ ምን ልበልሽ
እንደማልፈርም አወቁ። ኦኬ ይቀራል ትኬቱንም ራሴ ቆርጣለሁ አልኩኝ። ያኔ ከውጭ ሀገርም የነበረ ፓርት ኦፍ ኦርጋናይዜሽን የነበረ ሰው አለ። አይሆንም መሄድ አለባት እቺ ልጅ ተባለ። እኔ አልፈልግም ሊቅር እኔ ግቢ ተመልሶ መግባት እንደ ትምህርት እኮ ክብር ነው። ምንም የሚጎልብኝ ነገር የለም። እንዴት እንደሚጠቅም መማር ኤግዛክትሊ አንድ ቦታ መሆን አንድ ነገር ትተሻለለም ወደ አንድ ነገር የምትሄጂው። አሁንም ሰዎች እየተማርሽ ነው ኦፍ ኮርስ እየተማርኩኝ ነው። እኔ እንደ ሴት የሆነ ነገር ከኋላ ያስፈልግሻል እና ቤተሰብ አይሆንም አለ በፍጹም እኛ ከፍለን እንልክሻለን የቀረውን ነገር ግዢ ምናምን ተባለ። አክስቴ ናት የምትገዛዘው አላቅም ምን እንደምትገዛ እንደማረገው ነው። እግዚአብሔር ይስጣት እንዴት ኦኬ ባይገርምሽ እንደዛ ሆኖ ትኬቱ መጣ። በቪአይፒ ተርሚናል ነበር የምወጣው አይ ሪሜምበር። እንደዛም ሆኖ የሚበቃ ልብስ ይዤ አይደለም አንዱን ሻንጣ መኪና ውስጥ አስቀሩት። አይ ዶንት ኖ 4 ሻንጣ ነበር ምን እንደቀረም ሳታቂ ማለት ምን እንደቀረም አላቅም። አንፎርቹኔትሊ ውድድሩ የመጀመሪያ ሳምንት የሚያስፈልገኝ ነገር ሁሉ የቀረው ሻንጣ ውስጥ ነው። የቀረው ሻንጣ ለመምጣት 2 ቀን 3 ቀን ሲቀረኝ ውድድሩ ሊያልቅ ነው የመጣው ሻንጣ ማትፈልጊው ሰዓት ማለት ነው። ምን አይነት እንደው በቃ የማይመስል ነገር እንደው ለማውራት የማይመቹ ነገሮች ማጋጠም ጀመሩና ውድድሩ ላይ ሲሄድ በጣም ከፍቶኝ ነበር የሄድኩት። አይ ሪሜምበር ፕሌን ውስጥ ምን እየሰራው ነው ያልኩት። what am I doing ምንድነው ለምንድነው በእጄ ሰፈር ማረገው? በቃ ቤተሰቤ ለምን አስጨንቃለሁ? አባቴ እናቴ እንደነገርኩሽ ነው ፍቅራቸው አይናቸው ላይ ነው። በቃ ሲሸኙኝ ራሱ በቃ እንዳትጨነቂ ምንም ነገር ቢፈጠር ምናምን እንዴት ያሳዝኑኛል። በቃ አክስቴ አጎቴ ምናምን በቃ ሲሸኙኝ ቢኒ እናዬ አይኔ ላይ ያሉ በቃ እኔ እነሱ አልቀሻ አላስለቅሳቸውም ብዬ ነው እንጂ ዛኝ በቃ ፕሌን ውስጥ ስገባ በቃ እንዴት እንደሆንኩኝ መቼም አልረሳውም። ተረበሽ በጣም ተረበሽኩኝ። በቃ ለምንድነው ቤተሰቤ እንዲማሰቃየው በራሴ እጅ እንዴ ብዬ ብዙ ነገር ተፈጠረ። እዛ ደረስን ሚስ ወርልድ። በጣም ኮምፒቲሽኑ ሃይ ነበር። 109 ሀገር ነው ያለው። ከዛ በላይ ነበር አንቲሲፔት የተደረገው። ኮንፍሊክት ነበር ኢንዲያና ፓኪስታን መሀል። ለዛ ነው 109 ራሱ የነበረው። ብዙ ያልተሟሉ ግብአቶች ነበሩና ያ ሀሴት ስሜት ላይ እንደው አላሸንፍም የሚል አይነት ስሜት ነው የነበረሽ? እንደው ምን አይነት የአእምሮ ዝግጅት ነበረሽ? እነሱ 10 ምናምን ሻንጣ ይዘው ነው የመጡት። እኔ ከ4ቱም ሻንጣ 3 ሆኖብኝ አንዱም ተቀንሳ ቦርሳዬ ጫማዬ ሌላኛው ሻንጣ ውስጥ ነው። በቃ ከፈኝ ነው ምልሽ ውድድሩ ላይ ደግሞ እንዳልተዘጋጀሽበት ሲነግርሽ አይምሮሽ ሲሰማሽ እሱ ብቻ አይደለም ደግሞ እንደምችል እያወቅኩኝ በቃ እሱን ማወቅሽ ነው ባይዘው የጠቀምሽና ያለ ምንም መቃመር እንድታሸነፍ ይረዳሽ። በቃ የሆነ I know I can do this ለምን በእንደዚህ አይነት ነገሮች ተጓጉልብኝ። እውነት ነው እኮ በጣም ደግሞ ሚስ ወርልድ እንደምታውቂው once in a lifetime ነው። ከሄድኩኝ ደግሜ መሄድ አልችልም። በቃ አይ ነው የሆነ ሰዓት ላይ ቤት እንደነገርኩሽ እኔ ስጨነቅ እነሱን ማስጨነቅ አልፈልግም። አባቴም ደውል አይዞሽ እግዚአብሔር አልፈልግም አላነሳም ስልክ ሲደውሉ በቃ ፖስት ሳረግ አራንቺ ልጅ መልሽልን አለን እኮ እየጠበቅን ነው አለሽ። እነሱ አፕዴት ይፈልጋሉ ኤቭሪዴይ ነው። ጭንቀት ላይ ነው ያለሁት። ሳቦታጅ የተደረኩ እስኪመስለኝ ድረስ ለምን እንዴ ይሄ ሁሉ ነገር ትቼ ደግሞ ምን እንደሆነ ታውቂያለሽ? ረጅም ጊዜ ወሰደብኝ። 4 ወር ፕሪፓሬሽን አለ። ከዛ በኋላ ደግሞ ሚስ ወርልድ ሲሄድ 1 ወር አለ። አይ ቤዚክሊ ሚስድ ሁለተኛውን ሴሚስተር። ትልቁ ነገር እንደሚወጥ አሚያንገበግብሽ ነገር አንገበገበኝ በቃ። እና ዩኒቨርሲቲ ደግሞ ታውቂያለሽ በጣም ስትሪክት ነው። ሁሉም ሰው እንደሚያውቀው ዩኒቨርሲቲ በጣም ስትሪክት ነው። ሳላሸንፍ ብመለስ አላውቅም ማንም ያስገባሽ አላሰብኩትም። ሚስ ወርልድ ላይ እኔ በጣም ጠቀመኝ ብዬ የማስበው ነገር ብዙ ነገር ላይ ግን ፐርፎርም እያረኩኝ ነበር። ለካ ስፖርት ኮምፒቲሽን ቶፕ 24 ነበርኩኝ ከ100 ምናምን ሀገር። ታለንት ኮምፒቲሽን ቶፕ 8 ነበር። ምን አረግሽ እንደው ታለንትና ስፖርት ላይ? ዘመርኩኝም። ድምጽ አለ ማለት ነው። ድምጽ በታለንት ኮምፒቲሽንም ነበር ብዙ ነገር ላይ ለካ ፐርፎርም እያረኩኝ ነው። ግን የሚታየኝ ጉድለቴ ነው። ያቺ የዘሻት ያልሻት ነገር ነው። አንቺ ግን የተዘጋጀሽው እኮ ቤተሰቦችሽ ጋር ስታድጊ ጀምሮ ነው። በቃ ምን ልበልሽ እነሱ በጣም ሀሴት እንትናት ትሬት ናት ብሎ ነው የሚያስቡት።
እኔም በቃ የለውም ሳየው ግን ደስ ይላል ሪስፖንሳቸው በጣም እና ብዙ ነገር ለራሴ ማየት አቅቶኝ ነበር ግን በጣም ብዙ ቦታ ላይ ለካ ፐርፎርም እያደረኩኝ ነበር ያንዳንዱ ነገር ደግሞ ምን አየሁኝ መሰለሽ እዛ ስደርስ ኦኬ ይሄ ነገር የለኝም ይሄ ነገር የለኝም የውድድር መጨረሻ ቀን የሚለብሰው ልብስ ከውድድሩ 2 ቀን በፊት ነው የመጣው አዳምኝ እሱም ከኢትዮጵያ ዱባይ ተልኮ ከዱባይ ነው ሃይድራባድ የመጣው ሊሰማሽ እንደሚችል ደክሞኝ ነበር የአንዷን ጓደኛዬን ልብስ ላረግ ጨርሼ ነበር ባይገርምሽ እና ሲመጣ ራሱ ብዙ ማንወደድኩትም ልብሱን በቃ ምን እንደሆነ ታውቂያለሽ እነሱ ልብስ ሳይ በቃ እንትናለሽ ሬዚሊየንስ ሳልወድ በግድ ሬዚሊየንስ አስተማረኝ ሚስ ወርልድ ለምን ይነጋል መነሳት አለብኝ ሜካፕ ማድረግ አለብኝ ግዴታዎች አሉ መሳቅ አለብኝ everywhere we go እና ሳልወድ በግድ ኦኬ ጠንካራ መሆን አለብኝ ብዬ ከዛ ምን አሰብኩኝ ደግሞ መሰለሽ ለፐርፎርማቲቭ ሳይሆን ለራሴ ስል በቃ ኮምፒቲሽኑን ትቻው let me be my best every day ራሴን ሆኜ ይለፍ አላስመስልም በቃ ምቹን ነገር እየጣሽ የሞክሽ ማድረግ ማሳየት every day ሜካፕ ይደረጋል every day ጸጉርሽ you have to be perfect every day በጣም ኤግዞስቲንግ ነገር ነው በዚህ የምታስቢውን ነገር የምታወሪውን ነገር 3-4 ያስበሽ ማለት ኤግዞስቲንግ ነገር በጣም ሰለቻል በጣም እና ሚስ ወርልድ ላይ ራሴን ነበርኩኝ በጣም ራሴን ነበርኩኝ I think one thing እነሱ የሚወደዱልኝ authenticity ነው በያስባለሁ ሲከፋኝ ያውቃሉ ስደሰት ያውቃሉ በቃ everyone ምን ሆነሽ ነው ኢትዮጵያ ምናምን I'm like I'm just not feeling it today ለምን I wasn't trying ሁሌ ፐርፌክት ለመሆን እየሞከርኩኝ አልነበረም እኔ ግን ግማሽ ፓርቱ ተስፋ በመቁረጥ ውስጥ ነው እንደዛ ይሆንኩት ግን ለካነሱ አውተንቲሲቲውን ይፈልጉታል እውነተኛ ማንነትሽን ያገኛሉ ለምን 30 ቀን ስትቀመጪ you can't be perfect every day አንቺ ደግሞ ታውቂዋለሽ እንዴት ከባድ እንደሆነ እንዴት እኔ እንዲ አክሩፈው ራሱ አይደለም ምንም ነገር ልብሳቸው ሳይዘጋጁ ያላዩዋቸው ሰዎች ራሱ አሉ every day perfect ናቸው እና አትችይም ደግሞ every day እንደዛ መሆን እነሱ ከልጅነታቸው ጀምሮ ነው የሚያድጉት ለፓጀንት ተብሎ እና I was myself ብዙ ነገር ላይ እና በጣም ለካ እንደዚህ መሆኜ I'm good ራሴን ሆኜ ለካ I can perform በጣም የሚገርም ኤክስፒሪየንስ ነበር ሚስ ወርልድ ብዙ ነገር አስተማረኝ ሲስተርሁድ አስተማረኝ ሴቶች ለሴቶች ኢንተርናሽናል ፓጀንት እኔ በጣም ብዙ ነገር አጋጥሞኛል ሚስ ኢንተርናሽናል ላይ ሚስ ወርልድ ላይ ሴቶች እርስ በርስ እንዴት እንደሚቀናኑ ሳቦታጅ እንደሚቀናኑ እሱን ደግሞ ኤክስፒሪየንስ ስለማናረገው በተለይ የሆነ አስተዳደግሽ ሰላማዊ ከሆነ ስለማታቂው ሰው በሰው የዚህን ያህል ክፋት ይሄዳል እንዴት ያለሽ እኔ በጣም ብዙ ነገር እዚህ አይቼ እዛ ሲሄድ እዛ ተሻለኝ እዛ ሞር ሳቦታጅ የምትደራረጊበት ቦታ ነው ግን ሁሉም ሰው ራሱ በቃ the best ከሀገራቸው the best ተብሎ የመጡት ፐርፎርም ለማድረግ እየሞከሩ ነው everyone ለካ ሰው ነው you know everyone የራሱ ኤክስፒሪየንስ አለው እንደኔ ተቸግረው ሊሆን ይችላል የመጡት ሁሉም ሰው እርስ በርስ ካይንድ ነበረ for the most part nice okay I loved that በቃ ቤት የሆንኩኝ መሰለኝ ጓደኞቼ ናቸው እና ኮምፎርት ዞን የሆኑ እግዚአብሔር ይመስገን በጣም ደስ ይላል እነሱ እኔም ደግሞ ምን አለ መሰለሽ ሲቹዌሽኖችን ወደ መልካም like በጣም ኦፕቲሚስቲክ ነኝ what's next እና ሶሉሽን ነው ሶሉሽን ቶሎ ለምንድነው ማስነቁጭ ብዬ ኦኬ ወክና አይዱ የመፍትሄ ሰው ነሽ ማለት ነው በተፈጥሮ ሞክራለሁ ጎበዝ አይ ትልቅ ነገር ነው እኮ የመፍትሄ ሰው ነው ቁጭ ብዬ ለምን ዱዌል ተስፋ ቆርጠሽ አዝነሽ ትተሹ ቢሆን ይሄ ውጤት አይመጣም እኮ ኤግዛክትሊ በጣም ይገርመኛል በቃ ስንት ቀናቶች እንዳለቀስኩበት ስንት ቀናቶች እንዳዘንኩበት አይመስልም እንዴት ደስ ይላል አልፎ ሲወራ ጥሩ ነገሩ ወደ ጥንካሬ ወደ መታተርና ራስሽን ወደ መሆን ወሰደሽና ለማሸነፍም በቃሽ በጣም ነው የሚገርምሽ ደስ ይላል በጣም ነው ጆርኒው የሚያስቀው ለማያቅ ሰው ማስረዳት እና አላስረዳም በጣም ይታክተኛል እንደዚህ ሆኜ ማለትም ለዛ ዊንሽን ነው ሴሌብሬት የምታረጊው አብሮሽ ብዙ ጊዜ ግን በጣም ብዙ ነገር ለካ ተከፍሎ ነው የሆነ ቦታ የሚደረስ of course ቀላል ሲባል ይመስላል በጣምና በጣም ከባድ ነበር ሚስ ወርልድ ጆርኒ የመጨረሻ ቀን ላይ እንጸልያለን ተሰብስበን እሺ አፍሪካ ቲም እንጸልያለንና እግዚአብሔር ሆይ በቃ ቶፕ 20 መገባ ይመስለኝ ነበር ለምን ሁሉም ነገር ላይ ፐርፎርም አድርጌያለሁ እንዳልኩሽ every activity every challenge ሁሉም ሰው አንቺ ማን ይተወኛለሽ ይለኛል every challenge ግን ሁለተኛ ባልጠብቅ
ታይተሽ ነበር በአካባቢሽ በነበሩ እነሱ ኤክስፔክት ያደርጉኛል ይነግሩኛል እንትን ቶፕ 20 ላይ እሷ ብትገባ ምናምን እንባባላለን እናወራለንና በቃ እግዚአብሔር ሆይ አንተ የልፋቴን ታውቃለህ ያደረኩትን ታውቃለህ በቃ እኔ ቶፕ 20 ይበቃኛል ብዬ በልቤ ቶፕ 20 በጣም ትልቅ ደረጃ ነው እኮ በጣም ትልቅ ደረጃ ነው እሱን አስቤ ነበር የሄድኩትና ውድድሩ ላይ ትዝ ይለኛል ጥያቄ why do you want to be Miss World Africa ይጠየቃል እሺ ከአፍሪካ ቲም ሁለት ሰው why do you want to be Miss Europe Continental ምናምን ይጠየቃልና ይሄንን ሲጠየቅ ነግረውናል ከተመረጣችሁ ሁለት ውስጥ ከሆናችሁ ይጠየቃል ሁለት ውስጥ ሆናለሁ ብዬ ስላላሰብኩኝ አላጠናሁም ዋው ምን እንደምትመልሽ አታውቂም ነበር every answer የመለስኩት እዛው ነው በቃ እዛው በመጣው ነው እና ሪሄርስ ለማድረግም ጊዜም አልነበረኝም እና በጣም ኦተንቲሲቲ ራስን መሆን ለካ የሆነ ቦታ ያደርሳል ሪሄርስ ማድረግ ለካ ሁሉም ነገር ሳይደረግም ነገር ለካ ፐርፌክት ሆነሽም ላይፍ የሚለውም ነው በቃ እሱ ነው የተረዳሁት everything ምን አልሽ ግን እንደው መልስሽ ምን ነበረ ሚስ ወርልድ አፍሪካ ብትሆኝም እንደምታረጊው ነው እሺ ምን አልሽ ከኔ ጋር ናሚቢያ ነበረች ከአፍሪካ ሁለት ሰው ናሚቢያ ፐብሊክ ስፒከር ናት በጣም ጎበዝ ናት ምን ልበልሽ I don't know በጣም እኔ ናሚቢያ she was my idol ጎበዝ ናት ራሷን አጠባበቋ አወራሯ everything በጣም አድማየር ማረጋት ሰው ነበረችና ከሷ ጋር ሲደርሰኝ እጅ ለእጅ ተያይዘን አናውንስ ሲደረግ ባይገርምሽ ኦኬ ሳልማ ነው ስሟ ቅርብ ስትሆኚ በስም ነው የምትጠራሪ ሳልማ listen to me you're going to make it don't worry don't be scared you might win this እያልኳት ነው ጀንጅ እንዳትፈሪ ይሄን ያህል ነው በሷ እንትን ነበር because እኔ አንሰሬ ከዛው ነው የተናገርኩት እሷ ነበር ታገዥ በኢሞሽናል ሰፖርት እኔ እሷን ያገዝኳት ነው እንጂ እና በጣም አውተንቲክ የሆነ አንሰር ነው የተናገርኩት እንበይ እየመጣ በቃ በጣም ያስቀኛል ቪዲዮን ሳየው አለቃቀሴን ሳየው ወይ ነው ምን አልሽወራሽ እስቲ በአማርኛ እንስማው በቃ እኔ እርዳታ ድርጅቶች ላይ በጣም ሰራለው ከሚስ ወርልድ በፊት ነው የምልሽ ካቴድራል ያለው ብዙ ክለቦች ፕሬዝዳንት ነበርኩኝ ያገበዝ ተማሪ ነገር ብዙ ክለቦች ፕሬዝዳንት ነበርኩኝና እርዳታ እንሰጣለን ቮለንቲር አደርጋለሁ ጳውሎስን ብዙ ቦታና በቃ ኢትዮጵያን እኔ ምንም ሪፕሬዘንቴሽን የለንም በቃ የኔ ታይትል ብታረጉኝ ብዙ ነገር አረግበታለሁ እንደዚህ ያረጋለሁ በቃና ሀገሬ በጣም ቆንጆ ሀገር ነው ያለኝ በቃ እኔ መልሱ መመለስ ላይ ሳይሆን ይሄንን ፕላትፎርም ልጠቀመው ስለ ሀገሬ ለማውራት ማስተዋወቅና በደንብ አንሳሪ ራሱ ብዙ በቃ ከኦተንቲሲቲ አንጻር እኮ ነው ልጅ በቃ ሪሄርስ አላረኩትም እኔ ሀገሬ በጣም ብዙ ሚስ ሪፕሬዘንት የሚደረግ ነገር አላት ያንን አስተካክላለሁ እኔ ሀገሬ እንደዚህ ናት ሀገሬን በቃ ለምን ይነቃሉ ደግሞ ታውቂያለሽ አፍሪካ እና ስለ ኢትዮጵያ ያውቁ እኛ ራሳችን እርስ በርስ ነው የምናወራው ታሪካችን ኢትዮጵያ አንኮሎናይዝድ ምናምን ስለ እነሱ አዲስ ነገር ለነሱ አይደለም የምንናገረው ለኛ ለራሳችን በጣም በቃ ኢትዮጵያ አንኮሎናይዝድ ናት ኮፊኛ ጋር የተገኘ እንደዚህ በቃ ቶሎ ልናገር ሀገሬን ያላት ነገር ሁሉ ሰጠሽ ማፕ ውስጥ ይወቁ ምን ኢትዮጵያ 109 ሀገር ነው የሚያዩና የቻልኩትን በሁለት ደቂቃ ብዙ ነገር አወራው በሁለት ደቂቃ ነበር የሚፈቀደው 1 minute I think ዋው በአንድ ሚኒት እኔ እንዴት እንዳገጣጠምኩት ራሱ አላውቅም I talked እና መረጡኝ በገርምሽ ካለቀ በኋላ ራሱ የናሚቢያ ገቨርንመንት እኛ ነበር ማሸነፍ የነበረብን ብሎ ቅሬታ አስገብቷል ኧረ እባክሽ ሚስ ወርልዶች በፍጹም እኛ ምን መዝልበት ነገር አለ ምናምን ብለው ለገቨርንመንት ራሱ እንዴት ፖለቲካል እንደሆነ ታይዋል ሰፖርቷ በጣም ከባድ ነው ከዚህ በፊት ሚስ ዩኒቨርስ ናሚቢያ ነበረች ዋው ከባድ ኮንቴስታንት ናት ናሚቢያ ራንክ ማረጋቸው ሰዎች መሃል አንዷ ናትና እኔን ሲሉኝ በጣም ኢሞሽን የራሱ ሮ ነበር አለቃቀሴ ሜካፕ ተበላሽቶ ከኋላ ሜካፕ አርቲስት ጠርተው እኔ ያን ሁሉ ለምን እንዳረጉልኝ ራሱ አላውቅም ነበር ለምን ማንም ተያረጉ አባቴ እናትሽ ጸሎት ተሰምቶ ነው እንዴ በጣም እኔ ፈጣሪ በብዙ ያገዘኝ እዛ ባይገርምሽ ሁለተኛ ስወጣ ሚስ ወርልድ ሻፕሮኖች አሉ የሚያግዙን ሰዎች አሉ ለኔ ያለቀሱ ነበር አብረው ነጮቹ from London they wanted me to win እና በቃ የሰው መውደድ ይስጥሽ ፈጣሪ ተመስገን የሰው መውደድ ይስጥሽ በቃ ምግብ ሳልበላ ስቀር ሚስ ወርልድ ታውቂያለሽ ይሄ ሰልፍ ኮንሺየስ እንድትሆኚ ያደርግሻል ፓጀንት certain
ሎክ ሊኖርሽ ይገባል ሰርተን ዌይ አክት ማድረግ አለብሽ እና ምግብ አልበላው ምናምን ካልኳቸው ምግብ ይዘውልኝ ይመጡ ነበር ራሳቸው በጣም ይንከባከቡኝ ነበር እና በጣም ግሬትፉል ነኝ እኔ ለሚስ ወርልድ ብዙ ነገር አግኝቼበታለሁ ከምነግርሽ በላይ እና እኔና ታይላንድ ተያይዘን እኔና ኦፓል ትባላለች ያሸነፈችው ተያይዘን ላሸንፍ ነው እንዴ ብዬ ደነገጥኩኝ ህልም ነገር መሰለሽ እውነት እኔ ባይ ዘ ዌይ ምነቃ መስሎኝ ነበር እውነት እኔ በጣም ግራ ገባኝ ምንድነው ያደረገው ይዘት ታይላንድን ይዘት እሷ እንደምታሸንፍ በጥቂቱ ገብቶኛል በጣም ከባድ ኮንቴስታንት ናት ሰፖርቷ የሀገሯ ልነግርሽ አልችልም maybe if I had that support እኔ ምንም ይሄ ምንድነው ባክ አይቼ እንደዚህ ቢሆን ምለው ነገር የለኝም so grateful I'm eternally grateful ግን ሳየው ሰፖርቷንም ምናምን አይቼ ላሸንፍ ነው እንዴ ብዬ ፈራው ለምንድን የፈራሁት ሚስ ወርልድ ኢትዮጵያ ውስጥ መጣ ማለት ኢትዮጵያ I don't think acquainted አይደለንም ከነሱ ካላቸው ክብደት ጋር እንዴት ሬሌቫንት እንደሆኑ እንዴት ትልልቅ ሰዎች እንደሆኑ በጣም ኢንተርናሽናሊ ብቲ ሪኮግናይዝድ ሰዎች ናቸው እንዴት ነው ሀገሬ ፓጀንት ራሱ በስተክል ሳያቅ እንዴት ነው ይዣቸው የምመጣው ብዬ የእውነት ተጫናክሽ ደግሞ ለሚመጣ ነገር አገርሽ እዛ ጋር ሰው ለማሸነፍ ፈራው ለማሸነፍ ግን ያንቺ አሁን እኔ እዚህ ጋር በጣም ደስ ያለኝ ነገር ስለ ሀገር ነበር የምታስቢው ስለ ሀሴት አይደለም ሀሴት የለችም ዛጋ ሀሴት እኔ ስሜ እንደማያውቁት ታውቂያለሽ ሚስ ኢትዮጵያ ነው የሚባለው ኢትዮጵያ ነው የምትባለው ሚስ ራሱ የለውም ብዙ ሀገር ነው ሚስ እንትን አይሉሽም ኢትዮጵያ እና ሲጠሩኝ ሀሴት ሲሉኝ ግራ ይገባኛል what how do you know my name it's everywhere ኢትዮጵያ ነው እና ኢትዮጵያ ትባለሽ you remember እንዴት እንደነበር ሰው ኢትዮጵያ እንደዚህ አድርጊ ደግሞ በጣም የሆነ ጊዜ በጣም ተለማመድን ከሰዎች ጋር ኢትዮጵያ ምግብ ኢትዮጵያ እንደዚህ አድርጊ ይሄ ነበር በቃ እና ወይኔ በቃ ሀገር ይዣቸው መጥቼ የተናቁ እንዳይመስላቸው ብዬ አስባለሁ የሆነ ነገር በቃ ይዣት ታይላንድ ሲባል አሸነፈች ነው ሁለተኛ ወጣው እግዚአብሔር አላማ አለው በቃ አንዳንዴ እንኳን ሁለተኛ ወጣው እላለሁ እውነት ለመናገር ካለው ሪስፖንሲቢሊቲ አንፃር ኤክስፔክት ከሚያደርጉት ነገር አንፃር ገባሽ ለማለት የፈለኩት ብዙ ነገር ነው ሪኳየር የሚያደርገው ሚስ ወርልድ መሆን የብዙ ነገር ሰፖርት ነው የሚያስፈልገውና አሸነፍኩኝ በጣም ብዙ ነገር አየሁ ካሸነፍኩ በኋላ ምን አየሽ በጣም ብዙ ቦታ ብያለሁ በቃ እኔ አባቴ ሁሌ ሰክሰስ በጣም ብዙ ፓረንት አለው ፌሊየር ግን ኦርፋን ነው ይለኛል ሁሌ everyone ያኔ ስልክ ያላነሱልኝ ሰዎች ያኔ ያላገዙኝ ሰዎች እዚህ ያለሽ ማለት ነው ሚስ ወርልድ ኢትዮጵያ ያለው ያየሁትን ስቃይ የሚያውቁ ሰዎች በብዙ አንግል የሚያውቁ ሰዎች ብዙ ሰዎችን ረዳሻለን ብሎ ምንም ነገር ያላረጉኝ ሰዎች they're taking the credit ስመጣ እግዚአብሔር ይመስገን ተሻሙት oh my god እኔ እንደዚህ ሀገሬ ተቀበላለች ብዬ አላሰብኩም ነበር በጣም ትልቅ ኮምፒቲሽን ነው ግን awareness wise የለም እውነት ነው awareness wise ሌላ ሀገር እኮ እኔ ሁለተኛ ወጥቼ like ሲሄዱ የተቀበሏቸው አቀባበል የተሸለሙት ቤት የተሸለሙት መኪና እኔ ሁለት እናት አባት የሚጠብቀኝ ነበር ይመስለኝ ግን በጣም ብዙ ሰው አወቀ በጣም ሀገር ነው ያስጠራሽው ሀገር ስም እኮ ነው ያስጠራሽው ትልቅ ነገር ነው በጣም ደስተኛ ነበርኩኝ ብታይ ግን የሄድሽበት መንገድ ልክ ስላልነበር ስትመጪም አልጠበቅኩም በቃ በጣም ስመጣ ስገባ ገና ማለት ነው እናቴን አባቴን አክስቴን ቢኒን አጎቴን ሳይ አልቻልኩም በቃ ያን ሁሉ ያጠራቀምኩት ነገር ብሬክ ዳውን ማድረግ ጀመርኩኝ እኔም በቃ ፊዚካሊ ብሬክ ዳውን ማድረግ ጀመርኩ በቃ ይደክመኛል እዛ ያጠራቀምኩትን ኤነርጂ እዛ ፑሽ አረገኝለም ሳያቸው ትዝ ይለኛል ኤርፖርት ውስጥ አሳዘኑኝ በቃ ከኔ ጋራ ያልወጡት ተራራ ያልወረዱት ስደውል በቃ እኔ አልደውልም ለምን ማስጨነቅ አልፈልግም እነሱንም እና እወሶ ሞሽ ነው ፍሚ አባቴ አለቀሰ ሲያይ ወይኔ አምላኬ በማን ይቻለኝ እንዴ ነኝ በጣም እናቴ ያለቀሰች አያቴ በቃ ሳያቸው ለካ እንደዚህ ያስጨንቂያቸዋለሁ ለካ እንደዚህ ለኔ ውድድር እነሱ ለካ በቃ ቀንና ለሊት ጸሎት ማንም ሳያውቀው እነሱ ቁጭ ብለው ጸሎት ያደርጉልሽ ነበር አይገርምሽም በጣም ደስታም ደማስለቅሳል እኮ ደስታው በደስታ ይሰከራል ይባላል ለኔ ብለው እና
የሀገር ጉዳይ ሳይሆን የኔ ጉዳይ እስኪመስል ድረስ ነው ይመስላል ነው እንደወላጅ በቃ ሀሴት ነው እንጂ ኢትዮጵያ ራሱ አይደለም ለነሱ። ለምን እኔ ነኝ የተሰቃዩ ያሉት ያውቃሉ። አልተኛም አልበላም መጨነቅ ነው የምለብሰው ያስጨንቀኛል ምን ያስጨንቀኛል ፋይናንሻል በጣም ብዙ ነገሮች አሉና መጣሁኝ። everyone ከመጣው ሰዓት ጀምሮ everyone started taking the accomplishment themselves. ዋው ደግሞ ደስ የማይል ድፍረት ነው በጣም እኔ አፍራለሁ ለነሱ ተሸማቀቅ እኔ ለነሱ ተሸማቀቅ ብዙ ነገር አየው ከመጣው በኋላ እግዚአብሔር ይመስገን። ሰው እንዴት እንደዚህ ያደረኩኝ ብሎ አላረጋው። አንቺ መከራሽን በልተሽ ሄደሽ መከራዬን በቃ ልነግርሽ አብላ ነገርኩሽ። ብዙ ነገሮች አሉ እንደ ሚዲያ ላይ የማይወሩ ነገሮች እንኳን I understand እኔ ለምን እጨነቃለሁ ለምን አይቀርብኝም ያልኩት ሁሉ ነገር እነዛ ሰዎች የገፉኝ ሰዎች ስልክ የማያነሱት ምን ልበልሽ በቃ it was ridiculous። የሰው ጸባይ አየሁበት። ጥሩ ነው ግን በጣም ጥሩ ነው። እኔ እግዚአብሔር ይመስገን ፈጣሪ እንደዚህ አይነት ነገር ባላይ አሁን የሆንኩትን ሰው አልሆንም። ከአንድ አመት በፊት የነበረችው ሴትና አሁን completely different ሰዎች በቃ እንትን ሬዚሊየንስ አስተማረኝ። በግድ ጠንካራ መሆን አለብሽ ብሎ ስመጣ በጣም ፒኪ ነበርኩኝ ስራ ላይ። አሁንም ፒኪ ነኝ። ለምን ሀገር ነው የምታስጠሪው። ብዙ ቦታ ሰይድ ማገኛቸው ፕሬዚዳንቶች ዲፕሎማቶች ናቸውና ሪፕሬዘንት ማድረገው ነገር ካለ ስትሪክትሊ አይቼ ነው ሪፕሬዘንት ማድረግ ያለብኝ። አንቺ ነሽ ራስሽን ቫልዩ የምትሰጪው of course እና ቤተሰቤም እንደነገርኩሽ እኔ ብዙ ነገር አውቄ አይደለም እንደነገርኩሽ ቢኒ ያለ ከኋላ እናት አለች አክስቴ ያለች ሮማን አባቴ ያለ እናቴ ያለ በጸሎት ያግዙኛል። ጓደኞቼ ናቸው። የሆነ ነገር በሆነ አባዬ እንደዚህ ሆነ እማዬ እንደዚህ ሆነ ነው የምለው። ለኔ በጣም ከቤተሰብ በላይ የጀርባ አጥንቶች ከእግዚአብሔር ከፈጣሪ በታች ለኔ እነሱ ነበሩ ይነበርስ በጣም ለነገርሽ አልሽ በእነሱ ጫንቃ ላይ ነው ወጥቼ እዚህ ጋር ደረስኩት እና የሚገርም አቀባ ብዙ እኔ እንደጠበቅኩትም አልነበረም። ብዙ ነገርም ጠብቄያለሁ አልጠበቅኩምም። ውጤቱ የሚያስጠብቅ ነው። እውነት ነው አይደለ? ስታዩ ደግሞ ሌላ ሀገርም ስታይ ቶፕ 20 ስለገቡ አትሊስት ውጤቱን እንኳን ሲሰማ ቶፕ 20 ስለገቡ ስንት ነገር እንደሚደረግላቸው ሳትወጂ በግድሽ ኤክስፔክቴሽን እንዲኖርሽ ያደርጋል። እኔ ደግሞ ኤክስፔክቴሽን ሁሌም ነገር ላይ እንትን ለማለት ሞክራለሁ like a realist ለመሆን I know my worth ራስሽን ማወቅ አለብሽ። ከውድድሩ በፊት እኔ ራሴን አከብር ነበር ራሴን ጠብቅ ነበር። በቃ I was so happy በቃ እግዚአብሔርን ማመሰግን ለተገኘው ነገር በቃ ለምን የኔ ልፋት ብቻ አይደለም አውቃለሁ ከኔ ጋር እንዴት እንደተሰቃዩ ቤተሰቦቼ እና ሀገሬ ደግሞ ስትጠራ እንዴት ደስ ይላል። ኢትዮጵያ ሲሉ በቃ ኢትዮጵያን ሲያከብሩ ሌላ ቦታ ሲሄዱ ሚስ ወርልዶችም ፈጣሪ አክብራቸው በጣም ነው የሚያከብሩኝ። ሚስ ወርልዶች everywhere every country we go I am forefront እኔ ነኝ የምናገረው እኔ ነኝ ብዙ ነገር ማወራው። ሚስ ወርልድ አፍሪካ ሆንኩኝ። ኢትዮጵያ አፍሪካን ሪፕሬዘንት ማድረግ ትችላለች። በጣም ትልቅ ሀገር ናት። ብዙ የሚወራ ነገር አለ። ያንን ማውራት መቻል ራሱ በቃ እኔ ብዙ ነገር አውቃለሁ ያልኩኝ አይደለም ግን ከማጣቂው እኔ ኖርሹን እንደዚህ ናት እኮ ሀገር ይበሽ ለማያውቅ ሰው መናገር በጣም ደግሞ ከኢትዮጵያ ከሀገርሽ ደግሞ አልፈሽ አፍሪካን ሪፕሬዘንት ማድረግ አንድም እንደነገርኩሽ በጣም የሚቆጨኝ የነበረው አቅሜን እያወቅኩኝ አቅሜን ሳልጠቀም መጣው ከሚለው ነገር ተረፍኩኝ። እንዲያውም በቃ ካሰብኩት በላይ በሆነ ባልሆነ ነገር በልብስ በምናምን በማይረባ ነገር ልስተጓጎል ነበርኩኝ። ለካ ከዛ በላይ ነው ለካ አይደለም በምንም አይደለም። ፈጣሪ ሞገስ ይሰጥሻል ልብሽን አይቶ በቃ ራስሽን ማወቅ ምንም ነገር ሰው ላይ ሳታረጊ ንጹህ ሆነሽ መገኘት ነው። ብዙ ነገር ተማርኩበት መጣው። እንግዲህ እስካሁን አለ እግዚአብሔር ይመስገን። ሌላው ሀሴትዬ እንደው በቁንጅና ውድድር ሙያ ውስጥ መግባት ለሚፈልጉ ወይም መወዳደር ለሚፈልጉ ደግሞ ወጣት ልጆች ምን አይነት የስነ ልቦና ዝግጅት ያደርጉ? ምክንያቱም አንደኛ መውጣት እንዳለ ሁሉ ደግሞ መጨረሻ መውጣት አለና ምን አይነት የስነ ልቦና ጥንካሬ ቢኖራቸው ጥሩ ነው ትያለሽ? እኔ የምሰጠው ምክር ቁንጅና ውድድር መግባት ለሚፈልግ ሰው ከባድ ነው። በጣም ቀላል አይደለም። ስለ ቁንጅና ራሱ አይደለም እሱን ነው ትልቁ ነገር መረዳትም ያለው። በጣም ብዙ ጊዜ ባይገርምሽ እኛ ሀገር ደግሞ የቢዩቲ ስታንዳርዳችን ራሱ ግራ ነው የሚገባኝ። አንዳንዴ ውጪ ሳይሻል አይቀርም መሰለኝ። እውነት ለመናገር በጣም ቶክሲክ የሆነ ቢዩቲ ስታንዳርድ ነው ያለን። ቁንጅና beauty is in the eye of the beholder ይባላል።
እና በጣም ቶክሲክ ነው ቢዩቲ ስታንዳርዳችን። ፓጀንትሪ ቶክሲክ አይደለም እያልኩኝ አይደለም፣ ቶክሲክ አትሊስት እዛ ጋር ተዘጋጅተሽ ትገቢበታለሽ። ስራ ነው። ሰርተን ሰዎች ነው የሚገቡት። ተመርጠሽ እኮ ነው የምትገቢ። ውድድር ነው እኮ እዛ ጋር። እሺ ይሁን ታያለሽ። እና ፓጀንትሪ መግባት ለሚፈልግ ሰው ራስን ኮንፊደንስን ማሳደግ፣ ወላጆች ልጆቻችሁ ሌሎች ልጆችን እንዲያከብሩ አርጋችሁ አሳድጉ። ስለ እግዚአብሔር በጣም ትልቁ ነገር በቃ ለምን ልጅ ቡሊ ይደራረጋሉ ትምህርት ቤት የሆነ ነገር ትባያለሽ። ኤቭሪዋን ብዙ በቃ ይሄ እያፌዙብሽ ምናምን ኤቭሪዋን የሆነ ነገር አሳልፈሽ ነው የምታድጊው። በጣም ኢምፖርታንት አይደለም ብለሽ ታስባለሽ። አሁን እኮ ነው በጣም እንደ ቢዩቲ መታየት የጀመረው። ድሮ ረዝሞ ላለመታየት እንደዚህ መግባት አለ። ደግሞ ሴት ነሽ ጡት የሚወጣል ትፈሪያለሽ፣ ትጎነበሻለሽ። እና ሴት ልጅ መሆን በጣም ከባድ ነው። ለዛ ባካችሁ ወላጆች ልጆቻችሁ ሰው አክብረው እንዲያድጉ አድርጉ። ትምህርት ቤት ውስጥ መሰዳደብ ምናምን የእውነት ጠባሳ ጥሎ ሲያድጉ ይዞ የሚሄዱ ነገር ይሆናል። እኔ አሁን በልጅነቴ እንደዚህ የተባልኩት እስካሁን የሚይዛቸው ነገሮች አሉ። ገባሽ? ኖቲስ ስለራስሽ ማታረጊው ተፈጥሮሽን እንድትጠዩ ያደርግሻል። እንደው አንቺ ጥሩ የቤተሰብ ድጋፍ ስለነበረሽ ነው እንጂ እንደዚህ ለመወዳደርም ላትፈልጊ ትችያለሽ። ኤግዛክትሊ። እኔ በቃ በጣም ቁመት እኛ ሀገር ቢዩቲ ስታንዳርዳችን እንደነገርኩሽ ነው። ምንም አይነት ቢዩቲ ስታንዳርድ ቢኖርም በእግዚአብሔር አምሳል የተፈጠርን ሰዎች ነን። ሁላችንም ቆንጆ ነን። በቃ ሌትስ ፕሊዝ ስቶፕ ይኖረም። ፓጀንት ውስጥ ለመግባት ስታንዳርዶች አሉ ኦፍ ኮርስ፣ ግን ደግሞ ከዛ ባለፈ እርስ በርስ ካይንድ እንሁን። ላይፍ ኢዝ ሾርት። እርስ በርስ እኔ በጣም ብዙ ቦታ ያየሁት ኢትዮጵያ በጣም ይጠነክራል ጀጅመንታችን ፎር ኤቭሪቲንግ። ወፈርሽ እንደዚህ እኔ በስራዬ ስለሆነ ኤግዛክትሊ እኔ ስራዬ ስለሆነ ወፈርሽም ከተባልኩ ቀን መቀነስ አለብኝ፣ እንደዚህ ማድረግ አለብኝ። እና ከልክ ከሚስ ወርልድ እንደመጣሁኝ 1 ወር ሙሉ ቦዲ ስታንድ ባይ ነበረ። ሰብኮንሽስሊ ስመጣ ፊቴ በጣም ብሬክ አውት ማድረግ ጀመረ። ታይባክሽ ኢንሴኪዩር ነው እንት ብታይ በቃ የምርሽ ነው። ምን በልተሽ ነው? ምን አቃለው ደግሞ ያንኑ ሜካፕ ስቀባ እንዳለበት ስመለስ ብሬክ አውት አደረኩና በጣም ኢንሴኪዩሪቲ ተሰማኝ። እና በጊዜ ሂደት ያው ሪከቨር ሳረግ ሳርፍ ምናምን በጣም ደህና ሆንኩኝ። ግን አየሁት የሆነ በጣም ኢንሴኪዩሪቲ። ከዛ በፊትም ኢንሴኪዩሪቲን ማያውቀው ሰው የለም። ግን ለምንድን ነው በተፈጥሮ ጀጅ የምንደረገው? መለወጥ የማንችለው ነገር ከሆነ ፕሊዝ ለተፈጠርንበት ነገር ሪስፔክት መደረግ አለበት። ተፈጠርንበት ነገር እባካችሁ እርስ በርስ አንነቋቋር። አንድ ሰው ሊያስተካክለው የሚችለው ነገር ከሆነ ደግሞ ሊያስተካክለው እንጂ አንድ ሰው ሲወፍር በበሽታ ሊሆን ይችላል። በምን እንደወፈረም አታውቂም እኮ ነውር ነው እንጂ ቦዲ ሼሚንግ ምናምን ከባድ ነው። ፓጀንት ውስጥ ለመግባት ስታስቢ ደግሞ ብዙ አይነት ነገር ነው የሚጠብቅሽ። ስታርቲንግ ፍሮም ቁመት፣ ከውፍረት፣ አቋቋም፣ አቀማመጥ፣ አነጋገር በጣም ብዙ ነገር አለ እና ፓጀንት ከባድ ነው፣ ኤክስፔንሲቭ ነው። እስካሁን ድረስ ብዙ ሰው ሊረዳሽ አይፈልግም። አሁን እኔ ከማንም ሰው ጋር መስራት እችላለሁ እግዚአብሔር ይመስገን። ግን ውጤት ስላመጣሽ ጥሩ ነው ያን ማየትሽ። ግን አሁን አይደለ እኔ I'm grateful እንኳን አየሁኝ። ለምን መቼም አንደርስታንድ አታረጊው ነበር አለ እንዴ ነበር የምትይው ነው ሰው ቢያወራሽ እንኳን እኮ በቃ አሁን እኔ እንደው ብዙ ሰው አንደርስታንድ የሚያደርገው አይመስለኝም። ለምን ልብስ ነው ምንም አይመስለውም። ሰው እዛ ጋር ሪፕሬዘንት ስታረጊ ሀገር ነው የሚጠራው። ሀሴት ለበሰች ሀሴት አያውቁኝም። እኔ ኢትዮጵያ ሀገር የመጣች ኢትዮጵያን ሪፕሬዘንት የምታደርገው ልጅ ነው የሚባለው። ምን ተናገረች? ምን ለበሰች? ዲዛይነሮችም አይረዱትም ኢንተርናሽናል ስቴጅ ላይ እንደሚቀርብ ልብሳቸው። እና በጣም ብዙ ነገር ነው ያሳለፍኩት እንዳልኩሽና ፓጀንት ላይ የሚገባ ሰው መመክረው ራስ ላይ መስራት፣ አስተሳሰብ ላይ መስራት። ፓጀንት እሆናለሁ ወይ ብሎ ማሰብ። ፓጀንት ከመልክ በላይ ሪፕሬዘንቴሽን ነው። መልክ አያስፈልግም ያልኩኝ አይደለም። at the same time እና መናገር እችላለሁ ወይ? ስቶሪ አለኝ ወይ? ደግሞ ለካሜራ ሚስ ወርልድ ላይ በጣም የታዘብኩት ኤቭሪዋን ቢዩቲ ፕሮጀክት ነበረ። እኔ ማያ ቻሪቲ ኦርጋናይዜሽን የሚባል ኦርጋናይዜሽን ነበረ። ከነሱ ጋር ሃይድሮሴፋለስ እና ስፓይናል ቢፊድ ያሉ ልጆች ጋር ነበር የምሰራው። መስጠትም የሚባል ድርጅት ነበረ። ሴቶችን ሚስ ወርልድ ኢትዮጵያ ያለሁን ብዙ ድርጅቶች ጋር ሰርተሽ ነበር። ኤክስፒሪየንሱ ነበር። ግን ተሰበብ ለሚስ ወርልድ ብቻ አልነበረም። እና ይሄ የእውነት ለውጥ ለማምጣት ኢንፍሉዌንሰር ሳይሆን ኢንፍሉዌንሻል ለመሆን አይ ዶንት ኖ ማን እንደዚህ ሲል እንደሰማሁት እና
በጣም በጣም ደስ የሚለኝ ቃል ነው። አሁን አብሶ በጣም አቴንሽን አግኝቷል ኢትዮጵያ ውስጥ እና ለመታየት ሳይሆን ለውጥ ለመሆን ምክንያቱም እኔ እንዴት ደስ ይለኛል መሰለሽ ልጄ ትወድሻለች ምናምን ስባል ወይኔ እግዚአብሔር እንዴት ነው ሞገስ የሰጠኝ አመስጋኝ ነሽ እንዴት ደስ ይላል በቃ እንደዚህ ሰው ሉክ አፕ ሲያደርግሽ እና በጣም ፕሬሸር ነው ግን አት ዘ ሴም ታይም ትልቅ ነገር ነው በጣም ወይ በጣም አቴንሽን እንዳለው አውቆ ሀገርን ሪፕሬዘንት እንደሚያደርግ ስለ ሀገር መማር ሀገር ወዳድ መሆን ራስን መጠበቅ ስልሽ አስተሳሰብሽን ኮሙኒኬሽንሽን አይምሮሽን ራሱ እንዳይበረዝ መጠበቅ እኔ እንደዛ ለፍቼ ወድቄ ምን ብዬ ኮሜንት አላይም እኔ ሰራለው እኔ ለምን ጥሩም እንዳለ መጥፎም ይኖራል እሱ ፐርሰናሊ ራስሽን ማሳመን እሱ እንኳን ዳይሬክትሊ ላንቺ አይደለም እኮ ብዙ ሰው የራሱን ስሜት ነው የሚገልጸውና በእንደዚህ አይነት ነገሮችም ራሱ ዝግጁ ማድረግ ያስፈልጋል ሚዲያ ኤክስፒሪየንስ ያስፈልጋል እንደዚህ አይደለሽም እኮ እንደዚህ አይደለሽም ብዙ ነገር ይመጣል ሁሉም የራሱን ነገር ነው ሪፍሌክት የሚፈልገውን ነው የሚያወራውና ኢንተርናሽናል ስታንዳርድ ምንድነው አይደለም የሚለው አይ ለኔ ግን እንደው እንትን ጠየመችብኝ ሊል ይችላል ወይ ደግሞ ቀላችብኝ ሊል ይችላል እንዳንጀምር በካለሪዝ ሆኖ ቅላት ይሄ ራሱ እኮ በቀኝ ግዛት ሳትገዢ መገዛት ነው በጣም እውነት በጣም እኔ ሌሎች አፍሪካ ሀገሮች ሲሄድ ብዙ ቦታ የሚሄድ እድል ገጥሞኛል አሁንና እንዴት ደስ ይላል ስልሽ they celebrate darkness blackness እዚህ እኔ አሁን ሌላ ቦታ ሄጄ ስመጣ ታን አደርጋለሁ because ፀሐይ በጣም ሊመታኝ ይችላል ምናምን travel ያው ምንም ሳልናረግ እና በቃ እንትን ይሉሻል ምን ተጎሳቆልሽ ብዙ ነገር አለ ኢትዮጵያ ውስጥ እና ብዙ ነገር ወርክ ማድረግ አለብን ለምን ልጆቻችን ነገሮችን ሁሉ አንስተን ማውራቱ ልክም አይደለም ትንሽ ባይሆንም ያው ብዙ ነው የሚወራው ነገሮች ትልቁን ነገር ቁም ነገሩን ማስተላለፍ የምንፈልገው ቁም ነገር ላይ ያተኮረ ለክሪቲሲዝም ፔሪድ በጣም ብዙ አይነት ክሪቲሲዝም ቦዲ ሼሚንግ ብዙ ነገር ይመጣል እንዴት ነው ያንን ማስተናግደው ሰብሮ ይጥለኛል እኔ በጣም ብታይ ይከፋኝ ነበር ይከፋሻል ወይ በጣም ምንስተባይ እንደከፋሽ ሁሉም ነገር እውነትሽን አሁን ቢዬ እንደዚህ አድርገው ስላሳደኩሽ በቃ አንዳንዴ ቤት ውስጥ እኮ በዘኔ ልጅ ምናምን አንተባይ ስታድጊ አንቺ እኮ ምናምን እየተባልሽ ስታሳድጊና ከዛ አንቺ እኮ እንደዚህ አይደለሽም እንትን ስትባይ ለካ እንደዚህ ነው የሆነ ኮንሽስ ያደርግሻል በዚህ ሁሉ አስተሳሰብ ራሱ ይሄንን ማሰብ our brain ቆንጆ ነሽ ብሎሽ አንድ ሰው ብዙም ተምታታላ መቶንም ሰው አታስቢ እሱ ያው ትንሽ ኤክስፒሪየንስ ልምድ ያስፈልጋል brain chemistry በቃ አእምሮአችን ነው እንደዛና ለክሪቲሲዝም ሁሉም ሰው የራሱን ቢሄቪየር ነው ሪፍሌክት የሚያደርግብሽ ቆንጆ ሰው ኮምፕሊሜንት ያደርጋል ሌላ ሰው ባይ ዘ ወይ እኔ ያየሁት ሰው ሀብታም ሰው ሰፖርት ያደርጋል ገባሽ ማለት ይፈልግ ሰው እንደራሱ ነው ኮሜንት የሚያደርግሽ ልክ ነው በራሱ ጫማ በቃ በዛ ነው የሚያይሽ እኔ አሁን ቢዩቲ የነገሮችን ቢዩቲ ማየት ደስ ይለኛል ምን ልበልሽ ኔጌቲቭ ከመሆን ኦፕቲሚስቲክ መሆን ገባሽ ማለት ፈለኩት እና ብዙ ሰው እኔ ያየሁት ሰው የራሱን ነገር ነው ሪፍሌክት የሚያደርገው ግን እዛም ላይ ለመድረስና እንደዚህ አይነት አስተሳሰብ ደግሞ ቢልድ ለማድረግ ጊዜ ይፈልጋል መስራት ይፈልጋል ከብዙ ማዘን በኋላ ከብዙ ምክር በኋላ እኔ አክስቴ እንዳትሰሚ ቆንጆ ነሽ አንቺ እናቴ ባይገርምሽ ከልጅነቴ ጀምሮ በቃ እንዴት እኔ አንዳንዴ እኔ ልብስ ያምርብኛል ብዬ እናቴን አልጠይቃት ሰኒ ናላምናት አተነጡ ይሄ ቆንጆ ነው ሁሉም ቆንጆ ነው አንቺ ላይ ሁሉም ቆንጆ ነው በቃ እኮ ትክክለኛው ግን ያንቺ የምታይበት አይን መነጽር ነው ልክ አይን ያላቸው ነው ይባላል ሁሉም ቆንጆ አይደለም ሰው ሁሉ ውብ ነው እንጂ በቃና እንደዚህ አይነት አስተሳሰብ ቢኖረን እንደው ምን ችግር አለ ቀስ ያለ ይመጣል አይ ሆፕ ሶ ብዙ ምክንያት ችግር ስለሆነ ሼሚንጎች መሃል ላይ ሰዎች ይቆዳሉ እንዳልሽው እስከ ሞት ድረስ ራስን መጥላት ራስን እስከ በጣም ነው ማዝነው በጣም I don't want እኔ ልጆች ራሳቸውን አይተው ቆንጆ ነኝ ብለው እንዲያድጉ ፈልጋለሁ it doesn't matter what you look like በቃ እግዚአብሔር የሰራሽ ምንድን ታደርጊዋለሽ መለወጥ ማትችይው ነገር ቁንጅናስ መለኪያው ማነው ሰው እንዲያስቀምጠው የተደረገው እና እንደ ቢዩቲ ኩዊን I don't know ላይ ገጥም ይችላል ግን በጣም ከማየው ነገር ነው ቢዩቲ ስታንዳርድ እንዳለ ሆኖ ውስጣችን እኔ by the way ሚስ ወርልድ ላይ በጣም በቃ የሚያስደርጉበት ኖሯቸው
ፐርሰናሊቲያቸው ስለሚያስጠላ የሚጣሉ ሰዎች አሉ እንዴ በጣም ሰው የማይወዳቸው ሰዎች አሉ your beauty በባህሪ አስተሳሰብሽ በአይምሮሽ በካይንድነስሽ ካይንድም at the same time ምንድን ነበር የሚባል ፖላይትም የሆኑ ሰዎች ይገዙሻል ባያምርም ያምርሻል ያሰው ወደሻቸው በፍቅር ነው በቃ ላንች ለእናንተ ነው እንጂ የማይታየው ለኔ ኮት ያለሽ ሁላ በዛ ሰው ሁሉ መደራደር አትችይ exactly አሁን እኔ አንቺ ላይ እንደዛ ሆኛለሁ በሁለቱም ነው ከዛ ባሰብኝ ደግሞ ሳቅሽ thank you me ከላይ ብቻ መስሎኝ ነበር አትሽኮርመም thank you በጣም እንትን ማለት አለብን ካይንድ መሆን አለብን እርስ በእርስ ፓጀንት ላይ የምትወዳደሩ ሴቶች ካይንድ ሁኑ እርስ በእርስ እኔ ሚስ ወርልድ ስንት ነገር እንዳጋጠመኝ እኔ ነው የማውቀው እዚህ ሀገር ሆኜ ስንት ነገር እንዳጋጠመኝ ብዙ ነገር አጋጥሞኛል ብዙ ሰው ብዙ ነገር ይመቀኝብሻልና አለማወቅ እኮ ነው ባይዘው ክፋት በጣም መጥፎ በሽታ ነው ቀሚስሽ ተቀደደ የኔን ቀሚስ ታደርጊዋለሽ ነገር or something ትባባያለሽ እኮ ጫማሽ እኔ የኔን ጫማ ታደርጊ እንደዚህ ነው በቃ በጣም ለምን እንደሆነ የሰው ሀገር ሰው ነሽ ሁሉም ሰው የሰው ሀገር ሰው ነው ይፈራል ሁሉም ሰው የራሱ ችግር አለበት እና ኤምፓቲክ ካልሆንሽ ይሄ ማዘን ከሌለሽ ትጠፊያለሽ እና እዚህ ሀገር መተጋገዝ አለብን መደጋገፍ አለብን እና ፓጀንት በጣም ብዙ ነገር አስተምሮኛል በጣም ቀላል ነገር ይመስላል ስለዚህ ትልቅ ከፊዚካል በተጨማሪ ሰውነት አካል ምናምን የራሱ ስታንዳርድ ይኖራል ግን ከዛ ሁሉ የሚበልጠው የአእምሮ ዝግጅት ደግሞ ያስፈልጋል እኔ ወጥቼ የምናገረው ነገር ባይኖርና መናገር ባልችል አልወጣም ሁለተኛ ምንም ያህል ቆንጆ በሆነ ምንም ለማንኛውም each and every person collectively ኢትዮጵያ ውስጥ the best perfect ሰው ራሱ ሆኜ ብሄድ it doesn't matter እዛ ደግሞ የውስጥሽ እንዳልሽው የተሰራሽበት ያደግሽበት የኖርሽበት የእውነተኛው ማንነትሽ ደግሞ እዛ ላይ ይታያል ዝም ብሎ ይወጣል true አው እኔ ምን አምናለሁ መሰለሽ ሁሉም ሰው ጥሩ ኤንቫይሮንመንት ውስጥ አያድግም ለዛ ነው መፍረድ ከባድ የሚሆነው በጣም ከባድ ነው ግን at some point in life የራስሽን ህይወት ራስሽ መኖር መጀመር አለብሽ ኤንቫይሮንመንትሽ አይደለም ከበሽታ አለብሽ ሁሉም ነገር ቤተሰቦች እንደዚህ ስለሆኑ ምናምን ማለት አይቻልም like የሆነ ሰዓት ላይ ያንቺ ህይወት ያንቺ ነው ኃላፊነት መውሰድ አለብሽ ራስሽን ቹዝ ማድረግ አለብሽ ይሄን ባህሪ እኔን ባህሪ ብለሽ መምረጥ አለብሽ ራስሽ ነሽ ራስሽን ቢልድ የምታረጊው ከሆነ ሰዓት በኋላ በጣም ልክ ነሽ ከባሽ ለማለት የፈለኩት እኔ እግዚአብሔር ረድቶኝ ቤተሰቦቼም ጥሩ ማንነት ሰጡኝ እንጂ መጥፎ ባህሪ ካለብኝ ምቀና ከሆነ በሰው ደስታ ማልደሰት ከሆነ ቤተሰቦቼ ድሮ ስለሚቀኑ ማለት አልችልም ፊክስ ማድረግ አለብኝ ትልቅ ሰዎች ነን ለሃመት ይሁንልኝ ትልቅ ሰዎች ለዚህ ሁሉ እኮ 10 ትእዛዛትን በቃ ማክበርና ማድረግ ነው የሚጠበቀው ሌላ ትልቅ ነገር ሁሉ አያስፈልግም የህይወት ኑሮ የምናምን ቤተሰብ አስተዳደር ታዩ ሁሉም ነገር አይኑርሽ አስሩን ያምላክሽን ትእዛዝ በማክበር ውስጥ መኖር ነው የሚመጣው ይመስለኛል you know እኔ አንዳንድ ሰዎች እንደዚህ እንዳታረጊ ብለው አርጌው ነው እንጂ የምማረው ስላሉኝ አልማር ገባሽ ብዙ ነገር በቃ እንደዚህ ስታረጊ እሳት ያቃጥላል ስታዩ ሊያምርሽ ይችላል ለዛ ተምረሽ አቃጥለሽ ነው ተመልሰሽ ካብለሽ ብዙ ነገር ብልጥልሽ ደግሞ ከሰው ይማራል ይባላል ስለዚህ ብልጥ መሆን በህይወት ላይ ጥሩ ጊዜ ይቆጥባል በጣም እንዴ ምን ጥያቄ ያለው ቆንጆ አወራን በጣም ሚስ ወርልድ ሁለተኛ ሆነሽ ይህን አይነት ትልቅ ታይትል ይዘሽ ግን የሄድሽበት መንገድ ቀላል ነው የሚመስለው በቃ ቆንጆ ስለሆነሽ ነው ረጅም ናት ቀጭን ናት ምናምን ይባላል ግን አንቺ ያሳለፍሽው ደግሞ ስቃይ መከራ ፈተና በጣም ከባድ ነውና ምን ማንኛውም አይነት ሰክሰስ ማንኛውም አይነት ሽልማት የሚገኘው ይሄ ሁሉ መንገድ ከታለፈ በኋላ ነውና የዚህ ውጤት ስለሆነ እንደዚህ ቁጭ ብለን እናወራዋለን ዛሬ አይደለ ለትንሽ ልጆች ለሚያድጉ ልጆች በዚህ ፓዝ ውስጥ ማለፍ ለሚፈልጉ ሰዎች እንዴት ነገር ሲገጥማቸው ኦኬ ሀሴት ያለችን ነገር እያሉ እንዲያልፉት ያግዛል ሶ ስላወራሽን ስላካፈልሽን በጣም እናመሰግናለን ለማለት ነው ሌላው ሀሴት እንግዲህ በቅርብ ጊዜ ደግሞ አይሾ ስፒድ ሲመጣ አንቺ ደግሞ ሀገርሽን ወክለሽ አፍሪካን ወክለሽ ከሱ ጋር የመገናኘት እድሉ ነበርና በነበረው እድል ደግሞ በደንብ አድርገሽ የኢትዮጵያን ባህል ሰው አክባሪነት ጨዋነት በደንብ ነው ፕሬዘንት ያደረግሽውና እንደው የነበረው ስሜት ምን ይመስል ነበር I'm so grateful እንደዛ አይነት ኢምፕሬሽን ስላለ ያው እኔ ዛጋራ እንደነገርኩሽ ነው ሀገርን ሪፕሬዘንት ማድረግ it's a trend for me I do that all the time so እዚህም ሲመጣ
ቤተር ኮሚዩኒኬተር ብዙ ነገር ልታስረዳ ትችላለች ተብዬ ነው ከቱሪዝም ሚኒስቴር ጋር ኮላቦሬት በማድረግ ልብስም እንድሰጥ ኦፖርቹኒቲ ነበረኝ አንዳንድ ነገሮችም እንድነግረው ኦፖርቹኒቲ ነበረኝ እና ጃኬት ነበር የሰጠሽ አይደል ሌዘር ጃኬት ኢትዮጵያ yes እና ሲመጣ ያው ማድረግ ያለብኝን ነገር አድርጌያለሁ ሳታስቢው ነው ያስተካክልሽለት ኖ አይ ጃኬቱም ደግሞ የሰጠነው ጃኬት መጥፎ ለምን ይመስላል ኦኬ ቆንጆ እንዲመስል ነው ቶሎ ማስተካከል ደግሞ ጃኬት ሰጥተውኝ ኢትዮጵያ ውስጥ ያለው ጃኬት እንዴት አይነት ነው አያምርም እንዳይልብሽ ፈስቆ ሀገሬ ስማ አይሆንም እና ቶሎ ማስተካከል ዲና የሚለበሰው don't ruin it ብዬ ነበር ያስተካከልኩለት it was a nice exposure for me internationally በጣም የገረመኝ ነገር ልንገርሽ እሱ በጣም ይንቀዠቀዣል በጣም ያንቺ ካልም መሆን ደግሞ አሁን እኔ እርብሽ ነው የሚያረጋኝ እንደዚህ ስላልሆንኩኝና እንዴት ነው ባላንሱን የቻልሽበት እኔ ትምህርት ቤት ምናምን ድሮ ትዝ ይለኛል ካቴድራል በጣም ይስቁብኝ ነበር ቀስ ብለሽ ነው የምታወሪው ምናምን እያሉና ካልነስ እኔ ባህሪ ነው ጓደኞቼ ጋር ምናምን ሲሆን በደንብ ላይክ ተጫዋች ምናምን መሆን ይመስለኛል ግን እንደ ስፒድ አይነት I don't think so. በጣም የሚያስፈራ ኤነርጂ I mean that's his content. አቃለው ኮንቴንቱንም እኔም በኔ በኩል ፈርቼ ነበር እንዴት ነው ከሱ ጋር ኪፕ አፕ ማድረገው ሳወራ ያጣድፈኛል ወይ ምናምን ጃኬቱን ሰጠው ያጣደፉኝ ነበር ትንሽ ሳም ነገር ድብስ በውስጤ እኔ በጣም አስለቆ ማጋት አጣደፉኛል ያጣደፉኝ ነው እና የሆነ ሰዓት ላይ ራሱ ጃኬቱን ማድረግ አልፈለገም ነበርና try the jacket on ምን ላወራ try it on ፈርቼ በጣም attention ወደ ሌላ ነገር ዳይቨርት ለማድረግ የሞከርኩኝ ነበር very good exposure እግዚአብሔር ያክብረው he was very calm with me I'm so happy ስለመጣ ሀገራችንን ከዛ በኋላ ያገኘችው attention we need to work on our media we need to work on our PR we need to work on our tourism በጣም ብዙ ይቀራናል ትልቅ ኦዲየንስም ነበር የነበረው ላይቭ የሚከታተለው አይደል yes እኔ ባይገርምሽ ቱሪዝማችን ላይ እንደማንሰራ ያወቅኩት ታንዛኒያ got the opportunity ፕሬዝዳንቷን ለማግኘት እና ቁጭ ብለን እኛንን የኦሪጂን ኦፍ ሂውመን ካይንድ አለች እና ከሚስ ወርልዶች ጋር ነበር ቁጭ ያሉና ሚስ ወርልዶች ኤቭሪ ታይም ነው የምነግራቸው እኛንን ኦሪጂን ኦፍ ሂውመን ካይንድ እኛንን ሉሲ እኛንን ምናምን ስለምን እንደዛ ስትል ኤቭሪዋን ኦኬ አንቺን አዩሽ እሺ እንዳትጀምሪ ከፕሬዝዳንት ጋር ኦኬ አፍሽ ተቀመጭ ተባሽ እንዴት እንደሚያዩ like ማማ ስሚያ no we are ሳቀችብኝ እሷ እሺ በጣም ሳቀችብኝ እሷ እና ምን አለ መሰለሽ highest grossing incomeአቸው ጂዲፒያቸው ትልቁ ገቢያቸው ቱሪዝም በጣም ቱሪዝም ላይ ስፔሲፊክ እና በጣም ነው የሚሰሩት የቱሪዝም አምባሳደራችን አድርገሽ ብሎ ነበር I politely declined እኔ ሀገሬ አፍሪካ ነው of course ቅድሚያ የምሰጠው ስለምን እነሱ ቱሪዝማቸው አግሬሲቭሊ ነው የሚሰሩት ከሰው ሀገር ራሱ ሚስ አፍሪካን ይፈልጋሉ ሚስ አፍሪካን ወስደው እንዴት አይነት ክብር እንዳላቸው አይሽ ለነሱ በጣም ነው የሚገርመው እና በጣም ብዙ ቦታ ስንሄድ ብዙ ኦፖርቹኒቲ ይመጣልሻልና ሲያገር ግን ብዙ ነገርም ይመጣልሻል ለዚህ ነው ከዛ ብቻ እዚህ ጋራ ያየሁት ነገር ቱሪዝማችን ላይ እኛም እንዴት ነው መስራት በቃ ያለብን aggressively አሁን ብዙ ቦታዎች ብዙ ሎጆች የተሰሩ ነው ብዙ በቃ እንዴት ደስ ይላል ቱሪስት ራሱ ሲመጣ በጣም ይጎበኝ ነገር ቱሪስት ቦታ ይኖርሻል በኮንፊደንስ ደስ ይላል ስፒድም ሲመጣ ደስ ነበር ያለ በቃ ያየው ነገር የሚያሳፍር ነገር ኩሪፍቱ ነበር ያልረፈው በጣም ጥሩ ስራ ላይ ሰሩት እነሱ ዮናኤል ነበር ኩሪፍቱ ታቀሻለ ዮናኤል በቃ የሚገርም ወደዛ ሲሉ ምናምን እንዴት ደስ ይላል በቃ ህብረታችን አሳይተናል እኔም ያለኝን ፓርት ተጫውቻለሁ እና የሚያስገባው I didn't think you'd say that about me here classy oh thank you I appreciate that you know exactly ግን የሆነ ነገር ኤክስፔክት አድርጎ አይመስልሽም የመገናኘት እድሉ ባገኝ ምናምን አላለ I don't know maybe by work cases maybe if we meet up in the future then we do we'll see together አሳውቂን ግን እንደ ሆነ እናረጋሻለን እኔ ማብሪያችሁ ነኝ ያየሁት እውነት እኔ ታግ ስደረግ ገብቼ ሳየው I was like oh thank you you know I tried representing my country is a በጣም ትልቅ ሀገር ቆንጆ ሀገር I'm happy መተህ ኤክስፒሪየንስ አድርገህ ወደኸው እና ከዛ ኤክስፒሪየንስ ውስጥ ደግሞ
you remember me, that's good, you know. that's nice. ደስ ይላል በጣም እውነት እኛም ኮርተናል። thank you። ግን ከዚህ በኋላ የሆነ ትረስት ኑሮ ኢንቫይት ካደረገ ምናምን እንደ ሀገር ማወቅ አለብን። definitely ውሳኔውን እኛ ከእናንተ የምጠብቀው ነገር የለም። ውሳኔውን እኛ የምንሰጠው ችግር የለም። አንቺ እነግርሻለሁ እኮ። አይ በጣም ደስ ይላል በእውነት በጣም ትልቅ ኦፖርቹኒቲ ነው እና ተጠቅመነዋል። ሌላ አፍሪካ ሀገር ስሄድ ሀገራችሁ እንዴት ነው የሚያምረው? ናይስ ይህንን ነበር የፈለግነው እኛ። አይደለ? በጣም ደስ ይላል ብታይ። ብዙ ሰው አቴንሽን ሰጥቶታል። እንደምታውቂው 50 ሚሊዮን ሰብስክራይበር ኦልሞስት ፕላትፎርሙ ላይ ኢንስታግራም፣ ዩቲዩብ 11 ሚሊዮን ሰው ነው ያየው within period of days 2 days። በጣም የሚያስደስት የሚያኮራ ለእኔ በጣም ኢንተርናሽናል ኤክስፖዠር ሆኖልኛል። ሌሎች አፍሪካን ሀገራት ሄደናል ከሚስ ወርልድ ጋር። after that one of them being Cameroon ሄደን ነበርና in the streets people Ethiopia speak. It's like oh wow, you see እንዴት አይነት audience everywhere ነው። አሜሪካ ብቻ አይደለም ካናዳ everywhere ነው እና ልጆችን በጣም ይወዱታል። እኔ ግን ምንም ይለኝ Gen Z audience ነው ያለው እና pageant Miss World በጣም strict pageant ነው። ብዙ ሩሎች አሉ ማለት ባልችል ብዙ ሩሎች አሉና ደስ ብሎኛል። ያንንም ነገር ዲፋይ ሳላደርግ ሀገሬንም ሪፕሬዘንት አድርጌ you're on camera እኔ on camera መሆን ሳይሆን እዛ ጋር ቆምኩት ሀሴቱኝ አይደለም። Miss World Africa ኢትዮጵያ ራሱ አይደለም። so many things come behind it። ለዛ በደንብ everywhere conscious መሆን ከስፒድ ጋር ብቻ አይደለም everywhere conscious መሆን አለብሽ። በጣም ይገርማል። ያው ራስሽ የተሰራሽበት መንገድ ጥሩ መሆኑ ጠቀመሽ እንጂ አክት ለማድረግ በጣም ከባድ ነገር ነው አይደለ? ራስሽን ኮምፖዝ ማድረግ ራስሽን ይከብዳል እንደምታውቂው ነው። በጣም ቆንጆ ተጫወትን፣ ብዙ ቁም ነገር አነሳን አይደል? ምክርም ሰጠን፣ ደስ ይላል። እስቲ ደግሞ ወደ ግል ህይወትሽ ደግሞ እንግባና ሀሴት ፍቅረኛ አላት ወይ? የፍቅር ህይወቷስ ምን ይመስላል? እኔ 20 ዓመቴ ነው። ብዙ ሰው 20 ዓመቷ ነው ምናምን ይላል። yes I'm tall 20 ዓመቴ ነው። የዘንድሮ ልጅ እንደዚህ ነው እንግዲህ እናንተ ካላወቃችሁ አለ። ገና አሁን ሰኔ 5 ነው 21 የሚሆነው and አሁን ትንሽ ሎኪ ነው የፍቅር ህይወቴ። nothing is there የለም ህይወት የለውም። ፎከስ ማድረግ ያለብኝ ሰዓት ነው። don't you think ብዙ ሪስፖንሲቢሊቲ አለ። እንዳልኩሽ ድርጅት እየከፈትኩኝ ነው በ20 ዓመቴ። ብዙ ነገር አምባሳደር ሆንኩኝ ነው different organizations travel ከማድረግ ጋር ምናምን ትንሽ ፓውዝ እናድርግና የትም መሄድ ነት ነው። በጊዜው ሁሉም ጥሩ ነው የሚሆነው። ለጓደኝነት ደግሞ እናውራ። ለሀሴት ጓደኝነት ምንድነው? ጓደኞችስ አሉሽ ወይ? of course ጓደኛማ ግዴታ ነው። እድሜሽን ደግሞ ሆኖ የሚያጫውቱሽ የምታወሪው ወክ የምታደርጊው ሰዎች ያስፈልጉሻል። እኔ እንደነገርኩሽ ቤተክርስቲያን ነው ያደግኩት፣ መሰረተ ክርስቶስ ነው ያደግኩት እና ቸርች ልጆች አስተምር ነበረ እማራለሁ ምንም እና ብዙ ጓደኞቼ ከቤተክርስቲያን ያገኟቸው ከዛ ጊዜ ጀምሮ የነበሩ በጣም አታች ነኝ። ኦር እኔ አንድ ጓደኛ ልጅኝ ሊያ ዮሴፍ ትባላለች። ከነርሰሪ ጀምሮ ጓደኛ ነን ያዋለን። ወይ እንዴት ደስ ይላል። በጣም እንትን ነኝ እኔ በጣም ክሎስ እንሆናለን። ደግሞ ምትወጁንም አትወጁንም ትክክለኛ ማንነትሽን ያውቁታል። የተለየ ብዙ ማንነት ባይኖረኝም በቃ ዲስላይኬን ያውቃሉ። ራሴን መሆን እችላለሁ አብሬያቸው መሳቅ መጫወት። ፐርፌክት መሆን የለብሽም እንዳልኩሽ ሚዲያ ላይ ሲሆን ብዙ ነገር ፊልተር አውት ሊሆን ይችላል እና በጣም ጸደኒያ በቃ ማልበሽ እኔ አልጠራም ስም አይደለ? ተቀያይሚ ከጀመርኩ በጣም የምወዳቸው የማከብራቸው ቸርች የማውቃቸው ሴቶች ወንዶች በጣም የረዥም ዓመታት ማለት ነው እና ካቴድራል በጣም ጓደኝነት ያስተምርሻል። አብረሽ ነው ምግብ የምትበይ ከዛ ጊዜ ጀምሮ ማለት ነው። እና ጓደኝነት ያስተምርሻል፣ ብዙ ነገር ያስተምርሻል እና ጓደኝነት በጣም አስፈላጊ ነው። ሰው የራሱ ኩያ ጓደኛ ሊኖረው ይገባል። ደግሞ ምን ልበልሽ 20 ዓመት ሴትም መሆን ፈልጋለሁ። ብዙ ሪስፖንሲቢሊቲ ሲኖርብሽ ብዙ ህይወት በአንዴ ኖርኩ ይመስለኛል። ድግቴና ጓደኞቼ ጋር ወክ ማድረግ ፈልጋለሁ እንትን ይልሻል። ይሄ ድግ ብለሽ ለምን ያልቅብኛል እንዴ ስንት ነገር ይጠብቀኛል። እሱ እኮ ነው ማለት ከጓደኞቼ ጋር ደግሞ ሲሆን 20 ዓመት ልጅ ነው የምሆነው ከነሱ ጋር። በጣም ጓደኛ እኔ ሰዎች ጓደኛ ቢመርጡ ምናምን ማለት ፈልጋለሁ ግን
አይ ቲንክ በውስጥ ታዋቂነት ብዙ ጊዜ ሰማነው ነገር ነው አይደለም? ጓደኛ በጣም ሼፕ ያደርግሻል አይደለ? በጣም እኔ አሁን ይሄ ሁሉ ነገር ምን አደረገ መሰለሽ? ሰፖርት ሲስተም ቤተሰብ እንዲሆን አደረገ። በብዙ ነገር እንደነገርኩሽ እኔ ጓደኛ አልፈልግም። አክስቴም እናቴም ጓደኞቼ ናቸው። ለዛ በጣም ቅርብ ጓደኞቼ ሁሉንም ነገር ነው ማማከራቸው። ለዛ ብዙም ጓደኞቼም እንዳሉ ሆኖ ከነሱ ጋር ምን ስላልኩኝ ብዙ የሆነ ቀነስኩኝ መሰለኝ። ወደ ውጪ ማልወጣ ወከምን ማድረግ ሁሉም ነገር እዛው ውስጥ ሆነ ለኔ። ጓደኛ በጣም ደስ የሚል ነገር ነው። ጓደኝነት የሴት ጓደኝነት ፒውር ፍቅር የምታይበት ነገር ነው። የሴት ጓደኝነት ለኔ ኢንጆይ የሚደረጋል በጣም በቃ እንዴት ልበልሽ እኔ I don't know how to explain girlhood ሴትነት ሴቶች ጓደኛ ሲሆኑ እንዴት አፕሊፍት ወሬው ራሱ ደግሞ ይለያል እኮ በቃ እንደነገርኩሽ ነው። ቆንጆ ሴቶችን ኮምፕሊመንት ያደርጋሉ፣ ይደግፋሉ። እና amazing I love my friends nice ደስ ይላል። ሌላው በቁንጅና ውድድር ውስጥ ነው ያለፍሽ የመጣሽውና የተወሰነም ኤክስፒሪየንስ ያደረግሽው እንደው ስለ ራስ ቫልዩ ስለመስጠት የራስን ክብር የራስን ዋጋ ማወቅ ስለሚባሉ ነገሮች ትንሽ እናውራ። ከሴትነት ጋር አብረው ስለሚያያዝ ውበት እኔ ብዬ ከመጣራቸው መለኪያዎች አንዱም ስለሆነ እስቲ የሆነ ነገር በይን። ለራስ ክብር መስጠት ስትጀምሪ ነው ሌሎች ሰዎች የሚያከብሩሽ። እንደነገርኩሽ እኔ ቤተሰቤ ከድሮም እነሱ ስለሚከባበሩ ስለማያቸው ክብር ለሰው መስጠት ለኔ ማንዳቶሪና ፈንዳሜንታል የሆነ ነገር ነው ብዬ ነው ማስበው። እንደነገርኩሽ አስተማሪ ከማክበር ትልቅም ሰው ምን ልበልሽ ሲኦን ሰላም በምትይበት አባባል ማንንም ሰው ሰላም ማለት አለብሽ። everyone in the entire ecosystem of work እኔም ይመስለኝ ለምን ሰው በማክበርሽ ራስሽን ማክበርሽ ነው የምታሳየው። እውነት እኔ ባይገርምሽ በቃ ሰው ያየኛል አያየኝም ሳይሆን ትክክለኛ ራስሽ በራስሽ ለሰው ሳይሆን ለሾ ሳይሆን ሰው ማክበርን በውስጥ መለማመድ ሰው አለበት። ለዛ ነው ልጆቻችሁን ሰው ማክበር አስተምሩ ያልኩት። ብዙ ቦታ ስለማየው ነው ቡሊ ሲደራረጉ ልጆች። ቡሊ ብቻ አይደለም በቃ ብዙ ነገር ስታይ ለምንድነው እናትና አባትን ማክበር አለበት ልጅ ፈርስት ኦፍ ኦል ማለት ነው። እና ባልና ሚስት መከባበር አለባቸው ልጆቻቸው እንዲያከብሯቸው። ለምን አባት እናትን ዲስሪስፔክት እናት አባትን ዲስሪስፔክት የምታረግ ከሆነ ልጅ ነገ እናትን ልጅ ነገ አባትን ዲስሪስፔክት ያደርጋል። እና ራስን ማክበር የሚጀምረው ለራስ ካይንድ ከመሆን እንደነገርኩሽ ነው። ራስሽ ላይ በጣም ሃርድ የምትሆኚ ከሆነ ሰው ነን at the end of the day ህይወታችን በጣም አጭር ነው። ሁሉም ሰው የራሱ ህይወት አለው። እኔ አሁን ወጥቼ ማረጋቸው ነገሮች አሉ። ቤተሰቦቼ ጋር ሄዳለሁ። እንዴት ነበር ኢንተርቪው? ጥሩ ነው። ብዙ ነገር አወራለሁ። ሁሉም ሰው የራሱ ህይወት አለው። ወደ ቤት ሄዳሽ ልጆች የራሳቸው ህይወት አላቸው። እነሱም ህይወትን በራሳቸው ነው የሚያዩት። ዛሬ ተጫውቼ እንደዚህ ሆኜ ምናምን everyone የራሱ ህይወት አለው። እና like ለዛ ሰው ብዙ ነገር ነው የሚያጋጥመው። ለዛ ካይንድ ሆነን ማለፍ ራስሽን እንደማክበር ነው። ነገ ያ ሰው ካይንድ ይሆንልሽ ሪሲፕሮኬት ይደረጋል ብለሽ ሳይሆን በቃ ምን ልበልሽ ካይንድነስ ሰልፍ ሪስፔክት እኔ ለራስ ነው ወደ ራስ የሚመጣ ነገር ነው። ዋጋው ያለው ሰው በጣም ህይወትሽ ነው የሚቀለው። በቃ አንቺ ሰልፍ ሪስፔክት ካለሽ ህይወትሽ ነው የሚቀለው። የሚጎዳሽን ነገር አታደርጊም። ራስሽን ታከብሪያለሽ። ራስሽን ተወጃለሽ። እኔ አሁን ብዙ ነገሮችን ማላረገው ብዙ ነገሮች ያላረኩት ቤተሰቤን ሰርቼ ምናምን አይደለም። ለምን ራሴን ሪስፔክት አደርጋለሁ። ራስሽ የምትፈልጊውን ክብር ለሰው ሰጫለሽ። ኤግዛክትሊ ትልቅ ነገር ነው። ራስን ማክበር አብሶ ለሴት ልጅ ወንድ ልጅም ኦፍ ኮርስ ያስፈልገዋል። ግን እንደ ሴት እንደ እህት እንደ ታላቅ እህት በቃ ልጆቻችንን ሪስፔክት ብናስተምራቸው። ለምን ራሱን ሪስፔክት ማያረግ ሰው ራሱም አይረባም። ለማንም አይሆን ለማንም አይረባም። I don't know if that's the right word to use. ግን በጣም ራሳቸውን ሪስፔክት ማያረጉ ሰዎች ናቸው መጥፎ ቃላትም የሚናገሩሽ። እንደነገርኩሽ ብዙ ነገር ሪፍሌክሽን ነው እና በጣም ሪፍሌክሽን ነው። የራሳችን መስታወት ነው የራስሽ። እኔ አሁን ራሴን ሰው ላይ ሳይ ራሴን መውደድ አለብኝ። እኔ ሌላ ሰው ሆኜ ሀሴትን ባገኛት በጣም ነው ደስ የሚለኝ። ሀሴት ደስ ትለኛለች። ለምን ራሷን ታከብራለች፣ ሌላ ሰውም ታከብራለች። በቃ አልደርስብሽም። ስለዚህ ራስሽን ማየት አቅም ይኖርሻል ማለት ነው። ራስሽን ማየት አለብሽ። ምን አይነት ሰው ነኝ ብለሽ አዌር
ሰልፍ አዌር መሆን አለብሽ። ስለ ራስ ዋጋ መስጠትስ እንደው ቫልዩሽን በምንድን ነው የምትተምኘው? የሀሴት ዋጋ በምንድን ነው የሚለካው? እኔ የብዙ ሰዎች ውጤት ነኝ እንደነገርኩሽ። የራሴ ኳሊቲዎች አሉኝ፣ የብዙ ሰዎች ኳሊቲዎች ጥምር ነኝ። ሳድግ አታቦይት የራሴ ሰው ነኝ። ገባሽ ለማለት የፈለኩት? ብዙ ሰው ኮንትሪቢዩት ያደረገብኝ ሰው ነኝ። ቤተክርስቲያን ኮንትሪቢዩት አድርጎብኛል፣ ጓደኞቼ ኮንትሪቢዩት አድርጎብኛል፣ ወላጆቼ ኮንትሪቢዩት አድርጎብኛል። የሁሉም ነገር ቤስት ለመሆን ሞክራለሁ። የሁሉም ነገር የተወጣጣ ጥሩ ነገር ለመሆን ሞክራለሁ። የነዛ ሰዎች ጥሩ ኳሊቲ ኔጋ ካለ የነዛ ሰዎች ጥሩ ምን ልበልሽ ቫልዩ ነው እየወሰድኩኝ ያለሁት። አሁን እኔ በራሴ ሁሉ የተወጣጣ መልካም ነገር ነው ዛሬ አንቺ የሚሰራሽ። ምንድን ነው የሚባለው? ዋጋ። እኔ ቤተሰቦቼን ሰው እኔን ሲያዩ ቤተሰቦቼን እንዲያዩ እፈልጋለሁ። እኔ እናትሽ እኮ እንዴት ቆንጆ እንዴት ጥሩ ሰው፣ አባትሽ እኮ ምናምን እንዴት ደስ ይለኛል። በቃ ደግሞ ይሉኛል ሁሉም ሰው ታይና በቃ እሷ እኮ እንዳክስቷ ናት፣ እሷ እኮ እንደዛ ሲባል ወይኔ እግዚአብሔር ነው ብለው እሰይት ያልሽ እነሱ ጋር የምታዩ ነገር ስለነበረ በጣም እነሱ ላይ የማየው ነገር ለራስሽ ዋጋ መስጠት አለብሽ። ቢኮዝ የብዙ ነገር ውጤት ነሽ አንቺ። የቤተክርስቲያን ውጤት ነኝ፣ የትምህርት ቤት ውጤት ነኝ፣ ካቴድራል ያለው የነ አባ ተክሌ ውጤት ነኝ፣ የአስተማሪዎቼ ውጤት ነኝ። አይ ሪሊ ሆፕ በቃ አስተማሪዎቼ ምናምን ሳስባቸው ራሱ እንዴት አሁን ራሱ ደስ ይለኛል። ለምን አይ ኔቨር ዲስሪስፔክትድ ዘም ብዙ ነገር በቃ እንደዛው እንዳከበርኳቸው ደግሞ ሲያዩኝም አይ ነው ደስ እንደሚላቸው ብዙ ደግሞ ቴክስት ያደርጉልኛል። ደስ ይለኛል። በጣም ኢሞሽናል መሆኑ በቃ ወይ በጣም ደስ ይላል። ፈጣሪ ተባረክ። በቃ ምን ልበል አይዶን ነው። እና ብዙ ሰው ታስደስሻለሽ። የብዙ ሰው ውጤት ነሽ፣ የብዙ ሰው ዋጋ ነሽ። ብዙ ሰው ህይወትሽ ላይ ዋጋ ይከፍላል። ለዚህ ራስሽን ዋጋ ደግሞ ማወቅ አለብሽ። እኔ አሁን መሳሳት የምችልበት እድሜ ላይ አይደለም ያለው። ስህተት ሊፈጠር ይችላል። ኮርስ ምንም ነገር ላደርግ እችላለሁ። ግን ምን ልበልሽ የብዙ ሰው ገንዘብ ነኝ እኔ። የእናቴ ገንዘብ ነኝ፣ የአባቴ ገንዘብ ነኝ፣ የአክስቴ ገንዘብ ነኝ፣ የአጎቴ ገንዘብ ነኝ። ብዙ ነገራቸው ነኝ። ሚስ ወርልድ ሁለተኛ ምን የሀገር ገንዘብ ነኝ፣ የአፍሪካ ገንዘብ ነኝ። የዓለም የአፍሪካ ኢትዮጵያ ራስን ማክበር፣ ለራስ ዋጋ መስጠት። እኔ ራሱ ባልሆን ማንኛውም ሰው የወላጆቹ ውጤት ነው፣ የራሱ ውጤት ነው። ጠዋት ተነስተሽ ማታ የሆነ ነገር ሰርተሽ ነው የምታድሪው። የዛ ቀን ውጤት ነሽ ኤቭሪዴይ። በጣም ጄኔሪክ የሆነ ነገር እያወራ ደስ ይላል። አይ በጣም ልክ ነገር ነው የምትናገሪው። ትንሽ ዘና የሚያደርጉ ፈታ በቀን ውስጥ ሳታረጊ የማትዩ ነገር ምንድን ነው? አሁን ባልኮራበትም ስልኬን ሳለካ ከቲክቶክ ሳልገባ it's not a good habit። ያው አንዳንዴ ስራም ነው፣ ግን ሶሻል ሚዲያ ላይ ገባለው። I think በቀን ውስጥ ሳላረግ የምውለው ነገር ኤቭሪዴይ እሱ ነው መሰለኝ። ሁሉም ሰው ይመስለኛል። ሁሉም ሰው ነው ሌላ የተለየ ነገር። የምትወጂው ምግብ? ብታይ በጣም ቀላል ኢዚ ኪድ ነኝ ህፃን እያለሁ። ይሄ በጣም መርጥ ሰው አይደለሁ። I don't know ክትፎ ማን ነው የማይወደው ክትፎ? ያለ አይመስለኝም። ለዚህ ኢንተርቪው ስንጠራሽና ስትመጪ መጀመሪያ ወደ አይምሮሽ የመጣው ነገር ምንድን ነው? እኔ ሚስ ወርልድ የሄደ ሰው ቢዩቲ ፓጀንት ሄዶ የመጣ ሰው ደስ ይለኛል ማውራት። ለምን እኔ ያለፍኩበት መንገድ አልፈውበታል እና ስታወሪ አንደርስታንዲንግ አለ፣ ኮመን አንደርስታንዲንግ እና በጣም ደስ ብሎኝ ነው የመጣሁት። ደግሞ ምን አለ መሰለሽ ዲፍረንት ካይንድ ኦፍ ኢንተርቪውስ አሉ እና እንዲህ ፖድካስት ሲሆን ኢንቲሜት ነው፣ ሞር ብዙ ነገር ታወሪያለሽ፣ ለመሳሳትም ቅርብ ነሽ። በቃ ማንነትሽ የሚንጸባረቅበት ቦታ ነው፣ ትክክለኛ ማንነትሽ እና ደስ ብሎኛል በጣም ትሩሊ። ደግሞ ስላዳመጥሽኝ ደስ ብሎኛል። ስላዳመጥሽኝ በጣም ደስ ብሎኛል። ስም ወጣልሽ ሁሉ እኮ አትጠገብ ሰዓታችን ይዞን ነው እንጂ ከዚህም በላይ ማውራት እንችላለን። ብዙ ኤክስፒሪየንስ፣ ብዙ የህይወት ልምድ አለሽ። ሳታውቂያቸው በህይወትሽ ውስጥ ያለፍሽ በህይወት መስመርሽ ውስጥ ያለፍሽበት መንገድ የሚያስተምር ነው ለወጣት ልጆችም፣ ወደፊትም በእንደዚህ አይነት ኢንዱስትሪ መግባት ለሚፈልጉ ሰዎችም፣ ለእኛም እንደወላጅ ደግሞ ብዙ ነገር ብዙ ሀሳብ አግኝተንበታል እና ቴንኪዩ። በመጨረሻ ማመስገን የምትፈልጊው ሰው ካለ እድሉን በሰፊው ልስጥሽ። የቀረ የምትዩም ሀሳብ ካለ አንድ ላይ። እዚህ ደረጃ እንደነገርኳችሁ ለመድረስ በጣም የብዙ ሰው አሻራ አለ እኔ ላይ። ከዛ መካከል የእናቴ ሰናይት አባተ፣ ዋና ኢንስፔክተር ሰናይት አባተ ሲያምር ሰው አይደል? ደግሞ ባለፈው ያወራን ነበርና ስለ ዋና ኢንስፔክተርነቷ። ዋና ኢንስፔክተር ሰንዲ፣ አባቴ ደረጃ አድማሱ፣ የኔ አባት
አክስቴ ሮማን አድማሱ በቃ እህቴም ጓደኛዬም ልልሽ ሮማን ወድጃታለሁ ሮሚዬ እሷም እና ባለቤቷ ቢኒያም ታሪኩ ዛሬ ልደት ነገ ልደት ሃፒ በርዝዴይ ቢኒዬ ባይገርምሽ ብዙ ነገሮች ብዙ ኦፈሮች ይመጡልሻል አሁን እና እንደ ራሴ ከራሴም በላይ ሆነው በቃ ምን ልበልሽ የሆነ ነገር በቃ ሊጋል ቲንግስ ምናምን so many things እና ተጠንቅቆ ነው የሚመርጥልሽ በጣም ብዙ ነገር I am so blessed እግዚአብሔር ቤተሰቦቼን ስለሰጠኝ እግዚአብሔር ይመስገን ምንም አለል አይሰር እኔ በጣም ኢሞሽናል መሆን ሰው ነኝና ብዙ ባላወራ ጥሩ በጣም ነው የምወዳችሁ በጣም ነው ማከብራችሁ በጣም ሰፖርት ሲስተም ናችሁ ከናቴ ጋር ሳወራ በጣም ነው የምናስቀው አንዳንዴ ስፒከር ላይ አድርጌ ወይ ሌላ ሰው ቢሰማን ጓደኛዬ ነው የምትመስለው ያስባለ በቃ በጣም ነው የምናስቅሽ ደስ ይላል በጣም ነው የምወዳችሁ እንደው እድሜ ጤና ይስጥልኝ ሁላችሁንም በቻልኩት መጣን እስከቻልኩት ድረስ እናንተን አክብሬ ሀገሬን አስከብሬ ለመኖር እግዚአብሔር ይርዳኝ ከዛ ባለፈ ከጎኔ ቆማችሁ በጣም ብዙ ሰዎች አሉና እንትና አለለ ቤተሰቤ ብቻ ይወቅ እሺ ሁላችሁንም በጣም አመሰግናለሁ በጣም እዚህ ለመድረሴ ብዙ ሰው ነው እኔ የተሳተፈውና በጣም አመሰግናለሁ እግዚአብሔር ያክብርልኝ I hope you're proud of me እና እግዚአብሔር ይመስገን ከዚህ ሁሉ ነገር ደግሞ ያለፈ ከሁሉም ነገር ፈጣሪ በብዙ አግዞኛል እኔ ሰዎች እንደ እኔ ናይተው እንደው ምስክርነት ከሆነላቸው ለካ የሆነ ነገር በጣም ሲደራረብ ለካ ትልቅ ነገር አለ እና ሲያልፍ ደስ ይላል ማውራት ስለዚህ ጎብዙ ልጆችም ጎብዙ ደግሞ ትምህርታችሁን ተማሩ የሆነ አድቮኬት ለትምህርት አድቮኬት ሆኛለሁ ትምህርታችሁን ተማሩ please whoever is watching this ትልቅ ደረጃ የሚደረሰው at the end of the day ትምህርት ያስከብራል እና ከኮሙኒኬሽን ባለፈ የምትናገሩትን ነገር ማወቅ ስትችሉ ነው የምትናገሩት እኔ አንዳንዴ እኔ ማላውቀው ነገር አልናገርም ከድሮም ጀምሮ እና እኔ I lived the experience I talked about nice yes እግዚአብሔር ይመስገን ከዚህ በኋላ ብዙ ነገርም ይመጣል so please learn ህይወት አንድ ነገር አይደለም ብዙ ነገር ነው ዛሬ ቢከብድ ነገ ይነጋል life is so funny ይወጣል ይወርዳል so don't ever give up please believe ይሄ የመጨረሻ ነው የሚባል ነገር የለም እስካላለቀ አያልቅም so እስከናርፍ ድረስ አለ ህይወት ይቀጥላል ይባላል የመንገድ ይቀጥላል ሁሉም ነገር ቴምፖራሪ ነው እኛ ብቻ ቴምፖራሪ ሆነን አንቀር እንጂ ብዙ ነገር አለ እንደው ሀሴትን ከ5 አመት በኋላ በምን አይነት ሁኔታ እንጠብቃት የት ነው የምናገኛት I know በጣም ጥሩ ቦታ እንደምሆን I know you know like I have no doubt not because of me በእግዚአብሔር ኃይል በጣም ብዙ ቦታ እንደምደርስ አውቃለሁ እና ባንቺ ጥረት ደግሞ አይደል የሰው ጥረት ያስፈልጋል of course በጣም ምንም ጥያቄ እድለኛ ዝም ብለሽ እንዳትመሲ አይደል እኔ እውነት ለመናገር እንደዚህ አድርግ ያለውም ልል ስል አንዳንዴ ምንም ነገር ሰው ቢለፋ ቢጥር አንዳንዴ እግዚአብሔር ካልተጨመረበት ደግሞ አይሆንም ሁለቱም ያያዙ ልክ ነው እና መልፋት መጣር ትክክል ነው እግዚአብሔር ይመስገን ከዚህ በኋላ በጣም በብዙ ነገር መጣለው እንዳልኩሽ የራሴን ድርጅት ያቋቋምኩኝ ነው ከUNFPA ጋራ የነሱ አምባሳደር ነኝ የነሱ ቻምፒየን ነኝ እና ብዙ ስራ እንሰራለን ሴቶችና ህፃናት ላይ በጣም ግሬትፉል በጣም መወደው ስራ ደግሞ እሱ ነው ብዙ ሶሻል ሰርቪሶች ልታገኝኛለሽ ብዙ ቦታ እንደው መባከን ይመስላችኋል ቤት ራሱ በቃ በዛኮ ምናምን እስቲ ለራስሽ ይሉኛልና እንደው ያመጣሁት ነገር ሰው ካገዘ ከረዳ በሚል ነው እና ያገዘ ነው የረዳ ነው እግዚአብሔር ይመስገን ከዚህም በኋላ ደግሞ ያልኩሽ አንድ በጣም ትልቅ ኢንፍሉዌንሻል የሆነ ትልቅ ድርጅት ጋር አምባሳደርሺፕ ፈራረማለሁ በቅርብ something በጣም አንቲሲፔት ያረኩት የነበረው ነገር ኮንግራቹሌሽን በጣም ደስ ይላል በጣም ብዙ መርጬ ነው ተነሱ ጋር የደረስኩት እግዚአብሔር ይመስገን ለኔም ለወደፊቱም ለሴቶችም ለህፃናትም ለኛ ለቤተሰቦቻችንም የሚተርፍ ነገር ውስጥ ታዩኛላችሁ hopefully ከዚህ በኋላ እንግዲህ it's the way is only up from here እንዴት ደስ ይላል ብዙ የምታገለግይበት ኦልሬዲ መስመር እየዘረጋሽ ነው እየጠበቅሻለሽ ማለት ነው አሁን መከፍተው ድርጅት ያልኩሽ በጣም ብዙ ነገሮችን የሚያካትት ደግሞ ብዙ ሰዎችን የሚረዳ ይሆናል
in a lot of ways surprise አደረጋቸው። እንጠብቅ ሚስጥር ነው coming soon። አይ በጣም ቶሎ ወደ የምትፈልጊው ዓላማ ሄድሽና ደስ ይላል። you have to pageantry ይሄ ሞዴሊንግ ምናምን ከባድ ነው እንደምታውቂው ሰስቴን ለማድረግ ራስሽን ከባድ ነውና ኢትዮጵያ ውስጥም ደግሞ እንደምታውቂው ይሄን ያህል እግዚአብሔር ይመስገን በኔ ጊዜ ጥሩ ሆኗል በጣም ከመጠን በላይ ግን I think እኔም ደግሞ የሆነ ነገር መትከል አለብኝ ብዬ አስባለሁና በጣም ብዙ ሰው የሚማርበት በጣም ብዙ ሰው ደስ የሚለው ነገር እንደሚሆን እርግጠኛ ነኝ። ኦኬ ዌት stay tuned ከዛ በኋላ ደግሞ እመጣለሁ። ሀሴቲ አንደበተ ርቱዕ ከሚባሉት ልጆች ውስጥ የምትመደቢ ልጅ ነሽ። ለእድሜሽ ደግሞ በጣም ቁም ነገረኛ እዚህ ድረስ በመምጣት ለኔም ለተመልካቾቼም ይጠቅማል ያልሽውን ሐሳብ በሙሉ አንድም ሳሰስቺ እንደዚህ ስላካፈልሽና በግልጽነት ስለተወያየን በጣም ደስ ብሎኛል። እጅግ በጣም አድርጌ አመሰግንሻለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። Thank you እናት እኔም አክብራችሁ ስለጠራችሁ በጣም አመሰግናለሁ። እውነት በጣም ደስ የሚል ፖድካስት ነበረ። ከዛ ባለፈ ደግሞ በጣም ብዙ ነገር ነው አይዲያ ሼር ያደረግነው ያወራነው። የሚዬ thank you so much you're an amazing woman። ስላወቅኩሽ በዚህ መንገድም በጣም ደስ ብሎኛል። thank you እሺ እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ደህና ሁኑ።